እየተገመሰ መርጌታ ጽጌ ባለፈው ሲናገር የተናገረው ነገር ቴዲ ቤት ቀልድ መስሏችሁ ከሆነ ሪል እኮ የሆነ እኮ ነው። ሀፕን የሆነ እኮ ነው። በቅርበት ስለማቀው እሱ ያኔ እንደዛ ተደብድቦ በተመታ ሰዓት ላይ እኔ በዛን ወራቶች ውስጥ ነበርኩኝ። ኦኬ ቁስሉን ጭንቅላቱ ላይ አይቻለሁኝ የተመታው ማለት ነው። እስካሁን ድረስ ታማሚ ነው። ሲጀምር መጽሐፍቶቻቸው ላይ ችግር እንዳለ አያውቁም ነበር። አያውቁም። ይህንን አፌ ሞልቼ የምነግራቸው ወንድሞች እናቶች አያውቁም ነበር። መጽሐፍቶቻቸው ላይ ችግር እንዳለ አያውቁም ነበር። ያወቁትማ አይ እነዚህ መጽሐፍቶች ችግር አለባቸው ማለት ሲጀምሩ ቤተክርስቲያን ውስጥ የጎሪጥ ታዩ። ፔጅ እንትን ላይ ያለው ሐሳብ የታይፒንግ ኤረር አለበት፣ ሐሳብ ስህተት አለበት፣ ትንሽ የስርዋጽ ገብቶበታል፣ ይታረም አይደለም ቤተክርስቲያናቱ ያሉት። ግራ የሚያጋባ አይነት ውሳኔ ነው የወሰኑብህ። ለቲክቶክ እንዳይመች አድርገው ነው የወሰኑት። የመሬቷ ለቲክቶኩ የማይመች ውሳኔ ነው ወሰነችው። ቅድመ አያታችን አምኗል ብለው የልጅ ልጆቼ እንደዚህ እያለ ምጅላቴ ጭንቅላቴ ብቻ ምትርቱን እያለ አምኖልናል እያሉ ብለው ቢሉ ኦኬ አውቀዋለሁ፣ ልክ ነው፣ አስታውሳለሁ፣ ልክ ነው አውቀዋለሁ። ያንተን ጣየም ያለ የእሱ ልጅ ነህ እሰይ ነው ያምር ሰይ ጎሽ ኑ ግቡ ተብለህ የምትገባበት የአቶ ድፋባቸው ድንኳን አይደለም መንግስተ ሰማያት ብራዘርዬ። እየተደረሰ አይቲክ ቤተክርስቲያኖች የምታተመው እንደዛ ይመስለኛል። ቆይ እንዳልሳሳት በግለሰቦች ይደረሳል። ቤተክርስቲያኑ መሰረት የምታተመው እንደዛ የዜማ መጽሐፍቶችን ግን በጣም ብዙ እንዳልከው እንደ ገድለ ዮሐንስ በግለሰቦች የታተሙ በጣም ብዙ መጽሐፍቶች አሉ። ቤተክርስቲያኒቱ 42 ዓመት እኮ ተጠቅማበታለች። እድሜው 42 ዓመት ነው። የመጽሐፍ በውስጥ ገጽ የፊት ለፊት ገጽ ላይ በታትመ ዝንቱ መጽሐፍ በወርሃ መጋቢት 2013 ዓመተ ምህረት ማለት ነው። 2013 ላይ ይላል። ወደ ውስጥ ስትገለብጡት ተርጓሚው ሊቀ ጉባኤ ታረቀኝ ብርሃኑ መምህረ ቅኔ ወትርጓሜ ይላል። 0911 ስልካቸው አለ እና በወርሃ መስከረም በ1976 ዓመተ ምህረት 76 ከ2018 ስመጣ 42 መሰለኝ ተሳስቼ ከሆነ አስተካክሉት። ስንት ነው 2018 ሲቀነስ 1976? 42 ልክ ነው። 42 በቃ 42 ዓመት ሙሉ ቤተክርስቲያኒቱ በዚህ መጽሐፍት እኮ ስትጠቀም ነበር። 42 ዓመት ብራዘር። በእኔ ዕድሜ ካሰላው እኔ የ5 ዓመት ልጅ ሆኜ በጎች እየጠበቁ በነበርኩበት ሰዓት ላይ ይሄ መጽሐፍ ታትሞ ነበር። በእድሜ በልጠዋለሁ ማለት ነው። ቀላል ዕድሜ ነው እንዴ? 4 10 ዓመታትን እኮ ቆይቷል ቤተክርስቲያኒት ውስጥ። በዚህ 4 10 ዓመታት ውስጥ ስንት ህዝብ በዚህ መጽሐፍ ትምህርት ተማረ? ስንት ህዝብ በዚህ የስህተት ትምህርት እነሱ እንዳሉት አሁን ስህተት ብለው ስላሉት ተመረዘ? ስንት ህዝብ በዚህ እውቀት ጠፋ? እንግዲህ ታያችሁ የመጀመሪያ ቆርጠው ያስወጡት መጽሐፍ እድሜው የመጀመሪያ ህትመቱ 1976 ነው የሚለው። ከዛ በፊት ካለ አላቅም። አዎ ልክ ነው። አንድ ትውልድ አጥፍቷል። እዚህ ላይ ሀሳብ ስጡ። ሌሎችም ገብተው ሀሳብ የሚሰጡ ካሉ ወንጌላውያን አማኞች ይገባሉ። ተራ በተራም እየወረንላቸው ማለት ነው። አሁን ማውራት ትችላላችሁ። ዳግሻይ እድል ለአንተ ልስጥ። አንተ ስራ ላይ ስላለ በምችል ሰዓት ማውራት ትችላለህ። አሁን ፍሪ ኮንክ ትችላለህ። ካልሆነ ቢኒያው ቀጥል። እንደዚህ እያልን እያወራን ሀሳብ ስጡበት። እሺ ሼር ሚ ያለውኝ 5 minutes እያለ ነው ዳግሽ። እሺ ዳጉ ማይኩ ነው ቢኒ የሚዩት አድርግለት።
የማ የዳጊ አ ኦፍ ነው ለኔ ጋር እኔ ጋር ኦፍ ነው። ኦኬ እንግዲህ አሁን በቤተክርስቲያኒቱ የመጀመሪያ በታሪክ የመጀመሪያ ነው አንድ መጽሐፍ ተብሎ ተጀምሯል። ኤርሚያው ጥያቄ አለኝ። አባ ጊዮርጊስ ዘጋስጫ የጻፉት መጽሐፍ ማለት አንድ ግለሰብ ነው አይደል? አባ ጊዮርጊስ ዘጋስጫ ከሱ ኧረ ብራዘር አሁን በሙሉ አሁን በቅርብ የመጣልኝ አባ ጊዮርጊስ ዘጋስጫ መጽሐፍት ብሩኬም ገና ገዝቶ እዛ ደግሞ ያልመጡ አሉ ሌሎች እና አሁን እጄ ላይ የደረሰው በዚህ በባለፈው ሳምንት የደረሰው እዚህ ጋር አሉ። አሁን በነ ዶክተር ሮዳስ ታደሰ ሁሉ ጭምር ነው የተጻፉት። በነ ዲያቆን ዳንኤል ክብረት እዚህ ጋር ነበሩ። ለምሳሌ መዓዛ ቅዳሴ ንባብና ትርጓሜው መጋቤ ምስጢር አባ ህሩይ ኤርሚያስ ዶክተር በሳቸው ነው ምን የተባለው አንድምታው ማለት ነው። አዎ አንድምታው በሳቸው ነው። ጀርመን ሀገር ነው ያሉት። እንግዲህ ጀርመን ሀገር ያሉ ሰው ናቸው። መዓዛ ቅዳሴውን አንድምታውን ትርጓሜ እሳቸው ናቸው የሰሩት። ያው 200 ብር የኢትዮጵያ ብር ይሸጣል ይሄ መጽሐፍ። ኦኬ ከዛስ ውዳሴ መስቀል የሳቸው ነው። እንዲያዶ ነው የአባ ጊዮርጊስ ዘጋስጫ ነው ውዳሴ መስቀል። የማን ይሄ መጽሐፍ በማን ነው የተጻፈው? ቴዲ የማን ነው? ቴዲ ካለ እስኪ ንገረኝ። ውዳሴ መስቀል የአባ ጊዮርጊስ ዘጋስጫ ነው እንዴ? ቴዲ ከታች ካለ እስኪ ካለ ቴዲ ቆይ የጻፈልህ ሊሆን ይችላል ከሰማ። አዎ ብሏል። አዎ እሺ። የአባ ጊዮርጊስ ዘጋስጫ እሺ። ተርጓሚ መምህር መዝገቡ ስብሐት፣ አሳታሚና አካፋፋይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰንበት ትምህርት ቤቶች ማደረጃና መምሪያ ማህበረ ቅዱሳን 2008። እሺ ማህበረ ቅዱሳን ያሳተመው የት አለ? ሌላው ደግሞ ሌላ ጋር ከምትሄድ ኤርሚ ውዳሴ ማርያም ራሱ ኤፍሬም ሶርያዊ አንድ የጻፈው ግለሰብ አንድ የጻፈው ኧረ ግለሰብ ነው በሙሉ። ቅዳሴ ማርያም አባ ሕርያቆስ ነው ነገር በሙሉ። ግን ይሄ ገድለ ዮሐንስ መጥምቅ የተቃወሙበት እኔ የደረስኩበት አንድ ኤቪደንስ አለኝ። ለምንድነው በተለይ ማርያምን በተመለከተ ትናንትና ትንሽ ቀንጸብ አድርጌ እንደጀመርኩት እሱ ላይ እናገራለሁ። ቢኒቅ ተናገር አንተ እኔ እንዳላወራ። እሺ ፖይንቱ ምንድን ነው? አሁን በግለሰብ የተጻፈ ብለው በእሱ ላይ ሊላከክ አይችልም። ኦብቪየስሊ ብዙ ገድላት፣ ድርሳናት፣ ታምራት በቤተክርስቲያኒት ውስጥ ያሉ ብዙ አዋልድ መጽሐፍት አብዛኛዎቹን የተጻፉት በግለሰብ ነው። የራሳቸው ሰዎች ናቸው። ከጻፉም በኋላ በቤተክርስቲያኒቱ ዘንድ የማይታወቁ እንደው ተነበው የማይታወቁ መጽሐፍቶች አይደሉም። እያንዳንዱ የሚያምንበትን ነው የሚጽፈው። እንደሚያምኑበት ደግሞ የሚያሳውቀው በአውደ ምሕረት ላይ የሚሰብኳቸው የነሱ አገልጋዮች በጣም በድፍረት የሚናገሯቸው ብዙ ነገሮች ምንም በቃ እዚህ ገድላት ውስጥ ተጽፎ የተገኙት ናቸው። ለምሳሌ ይኸው አንድ በቅርብ ቀን ሰው እግዚአብሔርን እንኳን ክዶ እግዚአብሔርን እንኳን የካደች ነፍስ ማርያምን ከተጠጋች ትድናለች ብሎ በመድረክ ላይ እያስተማረ ነው። አንድ ቄስ ይሁን ዲያቆን አላውቅም፣ የሆነ ቀጠን ያለ ጥምጣሙ ስታም ነው የሚያስቀኝ። እሱ በጣም ትልቅ ጥምጣም ያለው ሰው ነው። ኤኒዌይስ አሁን ይሄንን ሰውዬ የሆነ ገድል ስላላነበበ ምናምን አትለውም። መድረክ ላይ የሚያስተምረው ገድል ነው። ብዙዎች አሉ እንደዚሁ ገድላትና ድርሳናትን መድረክ ላይ የሚያስተምሩ። ስለዚህ አንድ ግለሰብ ላይ ሄዶ መለጠፍ አይቻልም። እናንተም ታውቃችኋላችሁ። ኦኬ በባለፈው ዝክረ ኒቅያ ጉባኤ ላይም እንደዚሁ ጳጳሱ ምንድን ነው ያሉት? መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ጥራት ከጎደላቸው ሳያውቁ ነው እንደ ጥራት የጎደላቸው? አንድን ነገር እኮ ንጹህ ነው ወይንም ጥራት አፌን ሞልቼ ልንገር እዚህ ላይ
ያ እድሜ በተሐድሶ ውስጥ ላሉ አገልጋዮችና መጽሐፍ ለጻፉ ቪዲዮ ለሰሩ ስልጠናዎች ለሰጡ እስከዛሬ ድረስ ለደከሙ በላት በል ኦርቶዶክስ የትኛውም አፌን ሞልቼ መነግር የትኛውም ሊቃውንት ቁጭ ብሎ እነዚህ መጽሐፍቶች በመጀመሪያ መጽሐፍቶቹ በራሳቸው መጽሐፍቶቻችን እስቲ ችግር ይኖርባቸው ይሆን ብለው በዚህ ተነሳሽነት ተነሳስተው መጽሐፍቶቻቸውን አንብበው ችግር እንዳለባቸው አውቀው አይደለም የተናገሩት። ታዲያ ማን ያሳወቃቸው? እድሜ ለመርጌቶቹ፣ እድሜ ለካህናቱ፣ እድሜ ለዲያቆናቱ፣ የኢትዮጵያ ኦርቶዶክስ ክርስቲያን አገልጋዮች ስለነበሩ፣ እድሜ ለሰንበት ተማሪው፣ በሰንበት ትምህርት ቤት ውስጥ ያለፉ። ኦኬ፣ በዚህ እኮ ጉዳይ ነፍስ እኮ ሁሉ ተከፍሎበታል። ብዙ ሰዎች ሞተዋል። ብዙዎች ሰዎች ደማቸው ፈሷል እኮ ጭንቅላታቸው እየተገመሰ። መርጌታ ጽጌ ባለፈው ሲናገር የተናገረው ነገር ቴዲ ቤት ቀልድ መስሏችሁ ከሆነ ሪል እኮ የሆነ እኮ ነው፣ ሀፕን የሆነ እኮ ነው። በቅርበት ስለማቀው እሱ ያኔ እንደዛ ተደብድቦ በተመታ ሰዓት ላይ እኔ በዛን ወራቶች ውስጥ ነበርኩኝ። ኦኬ፣ ቁስሉን ጭንቅላቱ ላይ ይቻለውን የተመታው ማለት ነው። እስካሁን ድረስ ታማሚ ነው። የእውነት እኮ ነው። እግዚአብሔር ከሞት እኮ ነው ያተረፈው። ብዙዎች በጎጃም፣ በጎንደር፣ በትግራይ፣ በተለያዩ በሰሜን ሸዋ፣ በተለያዩ ኢትዮጵያ ግዛቶች ላይ በዚህ ጉዳይ ብዙ ዋጋ ከፍለዋል። በጣም ብዙ እና መጽሐፍ ተጽፏል፣ ስልጠናዎች ተሰጥተዋል፣ ደብዳቤ ተጽፎ ገብቷል እና ስልጠናዎች ተሰጥተዋል እና እነሱ እና አንዳቸውም አንብበው ሳይሆን ሲነገር ሰምተው ከዛ ሲነገር ግን መጽሐፍ ላይ ሲያገኙት ሄደው እያረጋገጡ ቼክ እያረጉ አይደል? አዎ ቴንክ ዩ። ጽጌን ዲያቆን ማነው ስዩም ያሚ የሚባለው ሰው ነው ያሳተመው፣ ማነው ያሳከመው? የእውነት ቃል ሚኒስትሪ የሚባል ታውቁት እንደሆነ ልደታ አካባቢ ነበር ይመስለኛል ያኔ። አሁን በየቦታው ላይ ያላቸው ቅዱስ ገብርኤል ሆስፒታል ነበር አይደል? ቴዲ የተኛው? አዎ በለኝ እስቲ 22 ያለው ቅዱስ ገብርኤል ሆስፒታል ነበር አይደል የታከመው? እንደዛ ሲል ነበር የሰማሁት። እንደዛ ነው አይደል? ባልሳሳት አላስታውሰም። እንደዛ ያለ ይመስለኛል። ባልሳሳት እንደዛ ያለ ይመስለኛል። ምክንያቱም አብረን የማገልገል እድል ገጥሞኛል። አብረን አገልግለናል ከጽጌም ጋር ማለት ነው ለተወሰኑ ዓመታት በተሐድሶ ውስጥ እና እውነት ነው ብዙ መከራ ተቀብለዋል። እሱም ብቻ ሳይሆን ሌሎችም ሁሉ ጭምር ማለት ነው። እና ይህን ሁሉ መጽሐፍቶቻቸው ጥራት ይጎላቸዋል ብሎ ያሉት የትኛውም ቄስ ሲጀምር መጽሐፍቶቻቸው ላይ ችግር እንዳለ አያውቁም ነበር። አያውቁም። ይህንን አፌ ሞልቼን የምነግራቸው ወንድሞች እናቶች አያውቁም ነበር። መጽሐፍቶቻቸው ላይ ችግር እንዳለ አያውቁም ነበር። ያወቁትማ አይ እነዚህ መጽሐፍቶች ችግር አለባቸው ማለት ሲጀምሩ ቤተክርስቲያን ውስጥ የጎሪጥ ታዩቸው። ጀርባው ይጠና ተባለ፣ ይፈተሹ ተባሉ። በቅንነት ስለተናገሩ ማለት ነው። የሚጠቅሟትን እኮ ልጆች ነው እኮ ኦርቶዶክስ እያወጣች የምጥለው። የሚጠቅሟትን ልጆች ማን ነው? እናቱ በለበሰችው ልብስ ላይ ቆሻሻ ነገር ሲያይ እሷ ድንገት ካላየችው እማዬ እዚህ ጋር እኮ ቆሻሻ ነክቶብሻል ብሎ የማይል ማን አለ? ወላጅ ሆኖ ለእናቱ ማለት ነው። እንኳን ወላጅ ለእናት ልጅ ለወላጆቹ አይደለም ማንን ሰው የምታውቀውን ሰው ቆሻሻ ነገር ልብሱ ላይ ካየ እሱ የማያየው ቦታ ላይ ሆኖ ካየ እማዬ ቆይ አንዴ አባባ እዚህ ጋር የሆነ ቆሻሻ ነገር ነክቶታል መንገድ ላይ ወይ እንግዲህ ዛፍ ተደግፈው ነው ወይ ደግሞ አሞራ ከላይ ስትሄድ ምናምን ነገር ብለህ ትናገራ ታሳያለህ። እንደዛ በምታሳይ ሳለ አንተ ባለጌ እንዴት ታሳየኛለህ? አንተ ምን ስለሆንክ እኔ አይን አለኝ አይደል ምናምን ብሎ ይላል። ያ ሰው አይልም። አይምሮውን ያጣ ሰው ካልሆነ በስተቀር አይልም። ቴንኪው ነው ብሎ የሚለው። ቴንኪው አላየሁትም ነበር። ይገርምሃል። ከቤት ስወጣ በደንብ መስቶት አይቼ ሁሉ ነበር የወጣሁት። መንገድ ላይ ነው ማለት ነው የገጠመኝ። ወይ ሰዎች አጣብቀውብኝ ነው፣ ወይ ከዛፍ ላይ ወድቆብኝ ነው፣ ወፍ ኮስታብኝ ነው፣ ወይም
አለባበሴ ላይ መጀመሪያ ያላየሁትም ብሎ ሊልና ሊያስተካክል ሊያርም ነው የሚገባው እንጂ ክርክር አይገጥምም። እንዴት ታሳየኛለህ? አንተ ምን አይነት ባለጌ ሰው ነህ ግን ተብሎ ይባላል? አይባልም። ነጠላዎት ላይ ቆሻሻ ነገር ተጣብቆበታል ተብሎ ሲባል እንዴት ምን አይነት ወላጅ ነው ግን ያሳደገ? አንተ የፈለገ ብታይ ቆሻሻን ቆሻሻ ነው ብለህ እንዴት ትናገራለህ? ዝም አትልም? ምን አገባ? አፍክን መያዝ አለብህ ይላሉ። እንደዛ አይነት እናቶች እንደዛ ይላሉ ወይ? ልጄ አላየሁትም ነበር፣ እግዚአብሔር ያሳድግልኝ፣ እድሜ ይስጥህ ነው የሚሉት። ስህተቴን ሲነግረኝ ሰውየው ማንም ይሁን ማንም ስህተቴን ሲነግረኝ ወይ ትክክል አለመሆኔን ሲነግረኝ ቴንኪው ነው ማለት ያለብኝ እንጂ ስህተትህን የነገረህን ሰው ታባርረዋለህ እንዴ? በትክክል ስህተትህን ቻሌንጅ ያደረገህን ሰው ማለት ነው። አናባርርም። በጊዜው ቢያመኝ በቃ ይመምህ፣ ይመመኝ። የምን መወራጨት ነው እንዴ? አንድ ማዕት ልብስ ላይ እንደዚህ የለበስከው ሱት ላይ እንደዚህ የተንጠባጠበ ቆሻሻ ጀርባህን ሁሉ አንተ ሳታየው ተርከፍክፎ ብስትወጣ እኔ ንጹህ ነኝ ከብር ከወርቅ ይልቅ የነጣሁ የጠራሁ የተንተከተኩ ምናምን ነገር ማለት ይሄ ዝም ብሎ ግብዝነት ነው። ዓለም ሁሉ የሚያየው ቆሻሻ ጀርባ ላይ ተለጥፎ እኔ እኮ ንጹህ ነኝ ስወርድ ስዋርድ የመጣሁት ብለህ አትልም። ዓለም ሁሉ የሚያነባው መጽሐፍት ቤተክርስቲያኒቱ ቅጽር ግቢ እንደዚሁም በየአደባባዮቿ ላይ በንዋይ ቅድሳት መሸጫ ሱቆቿ ላይ ሁሉ እኮ ጭምር በሼልፍ ላይ የተንጠለጠሉት ዓለም ሁሉ ገዝቶ ሙስሊሙም ጴንጤውም ማንም ገዝቶ ሊያነባው የሚችልበት ማለት ነው። እና ሲያነቡ እንዲህ አይነት ትምህርት አለ እንደ ቤተክርስቲያኒቱ ውስጥ ብሎ ይላል ሰው ሲጠይቅ፣ እኛ ንጹህ ነን ይልሃል። ያን ይመጣል ነው ምን ንጹህ ነህ? ምን ንጹህ ነህ? እኛ የእኛንም ቤት ነው የምንፈትሸው። ከመጽሐፍ ቅዱስ ውጭ ሌላ የለም እንጂ እስኪ አትም ጴንጤ መድኃኒዓለም ይፈራል። መጽሐፍቶቹ ንጹህ ናቸው ያለው ዲያቆን እስቅያስ ነው አይደል? አይ ዲያቆን እስቅያስ ሳይሆን ያኛው ሊቀ ማነው የጉባኤ ቤተ መምህር ነው ቴዲ የላከልኝ ሰውዬ ንጹህ ምንጮች ናቸው ያለው። ንጹህ ምንጮች ናቸው ያለው ቴዲ ቴሌግራም ላይ የላከልኝ ስሙን እዚህ ማየት እንችላለን። እሱ ሰው ንጹህ ምንጮች ናቸው ያለው ሰው የቤተክርስቲያኒቱ አገልጋይ ነው። መጋቢ ምንጮች ናቸው ብለው ማን ነው? መጋቢ አዲስ ቴንኪው ዳጊ። ንጹህ ምንጮች ናቸው ያሉ እንደነ መጋቢ አዲስ ገድላትን ካልተቀበላችሁ ኦርቶዶክስ አይደላችሁም ያሉ ደግሞ እንደነ መምህር ዘበነ ዶክተር መምህር ዘበነ እንደነሱ ደግሞ ትልልቅ የሚባሉ አገልጋዮች አሉ። አሁን እነኚህ አገልጋዮች ንጹህ ምንጮች ናቸው ብለው ከነኚህ ምንጮች ሲያጠጡ የቆዩ አገልጋይ ሁሉ አሁን ቤተክርስቲያኒቱ መጽሐፉን ስታስወግደው ኮምፕሊትሊ ነው ያስወገደችው። እንግዲህ ምንም እርምት ምናምን አይደለም። ይሄ መጽሐፍ ተብሎ ሙሉ መጽሐፉን የተወገደው ስታስወግደው እስከዛሬ ንጹህ ምንጮች ናቸው እያሉ ሲያጠጧቸው የነበሩት ምን ሆነ? ድፍርስ ምንጭ፣ ቆሻሻ ምንጭ። ስለዚህ ሲጠጣ የነበረው ህዝቤ ይህንን ጠጥቶም ደግሞ የሞተው ህዝቤ ተበላ። 42 ዓመት ሙሉ ሲጠጣ ነበረ። 42 ዓመት ሙሉ ሲጠጣ ነው። ስለዚህ አሁን ሌሎች ደግሞ በብዛት የሚቆጠሩ ደግሞ አሸን የሆኑ ደግሞ እንደዚሁ ድፍረስ ምንጮች አሉ። ዛሬም እየተጠጡ ያሉ ኦኬ፣ ዛሬ ድረስ ሰዎች እየጠጧቸው ያሉ መዓት አሸን መጽሐፎች አሉ፣ ድፍርስ ምንጮች። ዛሬም ድረስ ንጹህ ምንጮች እያልክ እየቀዳ የምታጠጣበት ብዙ መጽሐፍቶች አሉ። እሺ፣ አንድ ተብሏል። ከዚህ በኋላ ደግሞ እንቀጥላለን። 2 3 እያለን ስንት ደግሞ ምንጮች እንደሚወገዱ እናያለን። አላስረዝም ነገር የመጣችሁ ወንጌል አማኞች የጌታ ጸጋ እንኳን ይዛላችሁ። ኦኬ ዳኪ። እሺ ባጭሩ ምንድነው መሰለህ፣ ለወትሮ እንግዲህ ያው የሆነ ችግር ሲገኝ በካቶሊክ ወይ በፈረደበት ወንጌል አማኝ ነበር የሚሳበበው። መጽሐፉን አስገብተውብን ነው፣ ራሳቸው አሳትመው ነው፣ በራሳቸው ማተሚያ ቤት አትመው ነው ምናምን የሚሉ ሪዝኖች ነበሩ። ሌላው ሪዝን ደግሞ ምንድነው ነጋዴ አስገብቶብን ነው የሚል ነገር ነበር። አሁን የአሁኑን ችግር ውስጥ የገጠመው በዚህ ለቲክቶኩ
ፖለቲከኛ በማይመች ሁኔታ ቤተክርስቲያኒቷ የወሰነችው ውሳኔ ምንድነው? መጽሐፉን ማስወገድ ብቻ ሳይሆን መጽሐፉን ያዘጋጀውን ሰው ጠርታ አላቅህም፣ አንተ እኮ ነጋዴ ነህ፣ አንተ እኮ ቤተክርስቲያኔ በአገልጋይም በመመነትም አታቀህም የምትለው ሰው አይደለም። ጠርታ ለሚቀጥለው በል እንደዚህ እንዳታረግ ተብሎ እንዲመከር የሚባል የሚታወቅ የቤተክርስቲያኒቷ ሰው ነው። የሆነ ራንደም ሰው አይደለም። በከሌ ላይ ሊያላክኩት የሚችሉ አይደለም። በነጋዴ ላይ፣ በጴንጤ ላይ፣ በካቶሊክ ላይ ሊያሳብቡት እንዳይችሉ አድርገው ነው ቆንጆ ውሳኔ ወሰኑት። አሁን እዚህ ፖለቲከኛ የቲክቶክ ፖለቲከኛ ተነስቶ አንድ የሆነ ሰው አስገብቶ ነው ልትሉት የምትችሉ ሰው አይደለም። ነገም ቀጥል መጻፍ ትችላለህ፣ ግን ነገ ለወደፊቱ ግን ይታረመል መሰል ነገር ስትጽፍ አስተካክል ይባል ተጠርቶ ብለዋል። ያው ከፈለጋችሁ መገለጫው ላይ እኔ ፔጅ ላይም ተለጥፏል። ተወገደ የሚል ርዕስ ሰጥቼዋለሁ። ገብታችሁ ይዩት። የጻፈው ሰውዬ ነጋዴ አይደለም ማለት ነው። አያችሁ፣ ቤተክርስቲያኒቷን እያረዳት መመኖቹን እየመረዘ ያለው ሰው የሆነ የማይታወቅ ነጋዴ፣ የሆነ ጴንጤ፣ የሆነ ካቶሊክ አይደለም ማለት ነው። በማንም ላይ ማሳበብ አትችሉም። እናውቀዋለን። ሰውየውን ይምጣ፣ ይጠራ፣ ይመከር ነው የተባለው። አናቅህም፣ አንተ የጻፍከው መጽሐፍ አያገባንም አይደለም የተባለው። እና መጽሐፉን ሲያስወግዱ የሰውየውንም ማንነት ክሊር ማን እንደሆነ በደንብ ገልጸው የሚቀጥለው እርምጃ ምን መሆን እንዳለበት እንዲመከር እንዲገሰጽ ብለዋል። ስለዚህ ምን ብለህ አሁን እኮ ዛሬ ቤት ያልከፈቱት ለምንድን ነው? ማንም ሰው ከፍቶ ሊያደባብሰው የማይችለው የነጋዴ መጽሐፍቶችማ ገና ይወጣሉ ብለህ በነጋዴ ልታሳበብ የማትችለው ጴንጤ ያስገባብን መጽሐፍማ ነገም ገና ይወገዳል እንዳትሉ አድርገው ነው ውሳኔ የሰጡት። ኖ ነጋዴ አይደለም የኛው ሰው ነው ብለው ወደ ቢሮ የሚጠራ አድራሻ ያለው ማንነቱ ስሙ የሚታወቅ የቤተ ክርስቲያኒቷ ሰው ነው። ምን ታረጋለህ? አሁን ቤት ከፍተህ እንዳታወራ አድርገው ያምታቱብህ። ምን ስርዋጽማ አለ እኮ። እኛ እኮ ድሮም እኮ ስርዋጽ የለም አላልንም እኮ። የገቡ ስህተቶች እኮ ሊኖሩ ይችላሉ፣ ይታረማሉ። ቤተክርስቲያኒቷማ እንደምታረም እኮ ኖ እርማት አይደለም ይወገድ ነው የተባለው። ፔጅ እንትን ላይ ያለው ሀሳብ የታይፒንግ ኤረር አለበት፣ ሀሳብ ስህተት አለበት፣ ትንሽ የስርዋጽ ገብቶበታል፣ ይታረም አይደለም ቤተክርስቲያኒቷ ያሉት። ግራ የሚያጋባ አይነት ውሳኔ ነው የወሰኑብህ። ለቲክቶክ እንዳይመች አድርገው ነው የወሰኑት። የመሬቷ ለቲክቶኩ የማይመች ውሳኔ ነው የወሰነችው። በስርዋጽ እንዳትገባ እንዳለ አውጥተው ጣሉብህ። ምን አይነት መከራ ውስጥ እኮ እንደገባችሁ እኮ ነው። እኔ አሁን በጣም የተጠባበቅኩ ነበር። አንድም ቤት የሚከፍት ጠፋ። ባለውለታችን ደምረው ብትሉ ሌሎቹም ቢሆኑ ሁሉም ቤታቸው መክፈት አቆሙ። ምን ብለው ይክፈቱ? ግራ የገባ ነገር ሆነ። በዚህ በኩል የመጣው ምስክር ሁሉ እንዴ ኤርሚያስማ ልክ ነው ዲያቆን ነበር። አይ ሰውየውማ ምን አበበ ጉልላት አረ የሚባል ሰው አለ፣ አበበ ጉልላት ነኝ አልሞትኩም እያሉ ፕሮፋይል ኔማቸውን የለወጡ ሜም የሰሩ አራኔ ያለው እያሉ ሲቀልዱ የነበሩ ሁሉ የት ይገኙ ዛሬ? በሁሉ ረገድ ጭር ጸጥ አለ። ጸጥ የሆነ ማስተባበያ የማትሰጡበት አይነት ውሳኔ ቤተክርስቲያኒቷ የወሰነችው። አረ ቲክቶከሮችን ደግሞ አንገት እንዳያስደፋ ቆይ ትንሽ እንደዚህ አይነት ክፍተት ልተውላቸው ፖለቲካ መስራት የሚችሉበት እንኳን ብለው አራሩ። አያችሁ አለ ማለት ነው። ክፍተት አለ በቲክቶኩና በመሬቱ መካከል አለመግባባት አለ። ቅንጅት እንደሌለ የምታዩት ይሄን ነው። እነዚህ ለሆዳቸው ለገንዘባቸው ለስማቸው የሚሰሩ ቤተክርስቲያኒቷ የማታውቃቸው በእርግጥ በራሳቸው አንደበት ብለዋል። እነ ልደተ ቃል ካህናቱም አያውቁንም፣ ቤተክርስቲያንም ሲኖዶስም አታውቀንም፣ ቢያውቁን እንኳ መናፍቅ ነው የሚሉን። ግቡና ይውት ወደ ታች ጋር ቪዲዮ ገለጥ ስታረጉ ቤተክርስቲያን መናፍቅ ነው የምትለን ብሎ የሱ ስዕል ያለበት የራሱ ቪዲዮ አለ፣ ለጥፌላችኋለሁ። ለገንዘብ ነው የሚሰሩት ትለናለች ቤተክርስቲያን። አዎ ለእናንተ በሚመች መልኩ አይደለም ውሳኔም ስትወስን የወሰነችው። አረ ልጆቼ በኋላ ምን ይገጥማቸዋል? ስርዋጽማ ይስተካከለኛ ይስተካከልም አለን እንዴ ብለው እንኳን ቤት እንዳይከፍቱ አርጋ ምንም ስርዋጽ አይደለም ሙሉ መጽሐፍ ወደዛ ይወገድ ብላለች። ነገም ይቀጥላል እና በጣም እናዝናለን። ጨርታችሁ ገብቶናል። ጸጥ ረጭ አላችሁት በደንበር ውለታና በቤተክርስቲያናችሁ ምርጥ ውሳኔ ስለሆነ ነው። ቴንኪው። ቀጥሉ። እሺ እኔ አንድ ነገር ተናግሬ ድርግ ሰጣችሁ ወደ ቸርች ለመውጣ። ቴንኪው ሶ ማች። በመጀመሪያ ደረጃ ገድል ምን ማለት ነው ወዳጆቼ? በጣም ቀለል አድርጋችሁ እንዳታዩት። ገድል ምን ማለት እንደሆነ በደንብ ልናውቅና ልናጤነው የሚገባ ጉዳይ ነው። ዳጊዬም ቢኒዬም ኤርሚዬም ተባረኩ፣ ጆዬም ተባረክ ሀሳብ የሰጣችሁና ገድል አሁን ባን ተደረገ ሲባል ቀላል ነገር እንዳይመስላችሁ። የመጀመሪያው አንድ ቤተክርስቲያን ሲመሰረት በኦርቶዶክስ ቤተክርስቲያን ሲመሰረት ለምሳሌ ሚካኤል ከተባለ የሚካኤል 12 ከሆነ ከተአምረ ሚካኤል እና ከድርሳነ ሚካኤል ተወስዶ ነው ያ ቤተክርስቲያን የሚተከለው።
ስለዚህ የመጀመሪያው ቤተክርስቲያን መመስረቻ ነው ገድል። ቀላል እንዳይመስላችሁ ቤተክርስቲያን መመስረቻ ነው። ይሄ ሁሉ የምታዩት አሸን ሁሉ ቤተክርስቲያን አርሴማ 6፣ ጊዮርጊስ 23፣ እስጢፋኖስ 17፣ 19 ገብርኤል፣ 21 ማርያም፣ 16 ኪዳነ ምሕረት 1 እየተባለ በብዙ ሁኔታ ይቅርታ ወንድምነት እንግዳ ገብቷል እንዳናስቀምጠው አውራውና ወቅታች አለ። አይ ቲንክ ሃኖን ሴቱን ወንድ አይዶን ነው ከይቅርታ ጋር እንግዳ ይመስለኛል። አውራውና ከዛኛ እንቀጥላለን። እንግዳ ገብቷል እንዳናወራው ይሄማል ጣይቀው። እሺ ሃኖን ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። ኦኬ። ይሄንን ገድል ታውቀው ነበረ? ገድለ ዮሐንስ መጥምቅ? ይህን አውቀዋለሁ። ኦኬ። በዚህ ገድል ውስጥ የነበሩትን ተአምራት ሰምተህ ታውቃለህ? አውቃቸዋለሁ። ለምሳሌ ገድሉ ከሚያዛቸው ነገሮች ውስጥ ፈጽመ የምታውቀው ነገር አለ? ኦር ሜይ ቢ ገድሉ ማለት ግልጽ አድርገው እስኪ። ለምሳሌ አንድ ገድል ላይ ለምሳሌ አቡነ ሀብተ ማርያም ለምሳሌ ልበል። ለምሳሌ አቡነ ሀብተ ማርያም ገዳምን የተሳለመ 7 ትውልዱ ይድናል ይላል። ገድለ ዮሐንስ መጥምቅም ላይ እንደዚህ አይነት ነገር አለ። እንደዚህ አይነት ነገር ድንገት ገድሉ ላይ ሰምተህ አድርገህ ይሆን? ኦኬ፣ አሳየኝ እስኪ። አሁን እዚህ ገድል ላይ እሱን አንብበው ታውቃለህ? ቅዱስ ይህን ገድል አንብበው ታውቃለህ? ወንድም የምጠይቀን ትመልስልህ። ምን ላደርግ ነው? እኔ ሰዓት ስራ አጣው እንደ የማነበው አንተ አንብበው እንጂ። ስለዚህ አንብቧል ለእሱ ይለናል። ኤርሚያስ አንብበው ታውቃለህ? ይህን ገድል ሙሉን አንብበዋል? ሙሉ ነው ከነ መልኩ ጭምር ከፈለክ ጠይቀኝ። መልኩን ማለት ነው ሙሉን። የመጽሐፉ ጸሐፊ ማን ናቸው? ኦኬ፣ የመጽሐፉ ጸሐፊ ሊቀ ጉባኤ ታረቀኝ ብርሃኑ። ኤርሜ ቆይ አንተ አንብበው የለ ችግር የለም። እንዳነበበ ሰው ጠይቆኛል። ወንድምነት ራሱ እንዳነበበ አንተ አንብበው። ተረጋጋ። በደንብ ነው ያነበብኩት። ልንገርህ፣ በምን ምክንያት ነው የመጽሐፍ የተወገዘ? አንተ አንብበኸዋል ወይ? መጀመሪያ ቆይ ቢኒያም ከኤርሚዬ ጋር እያወራሁ ችግር የለውም። አሁን 3 ሰው ባንድ ይከብዳል። በደንብ አንብቤዋለሁ ብራዘር። በደንብ አንብበዋል። መልካም። እሺ ቀጥሎ። ኦኬ ቴንክ ዩ ወንድምነት። ቅዱስዬ ያልከው ላይ የኔ ጥያቄ ተጠይቀኛለህ። ቆይ ወንድምነት ጠይቀኛለህ። እሺ ቅዱስዬ አሁን ቅድም ምንድን ነው? እሺ አንብበሃለሁ ነው ብለህ ያልከኝ። ይሄው መጽሐፉ ጊዜ ለማሳጠር ቅድም የነገርኩ ማለት ነው። አሳታሚው ማነው? ተርጓሚ ማናቸው? ሊቀ ጉባኤ ታረቀኝ ብርሃኑ ናቸው። መምህር ቅኔ ተርጓሚ ማለት ነው። በቤተ ክርስቲያኑ የታተመ መጽሐፍ ነው ብራዘር። ይኸው ስለታተመ እኮ ነው ሰውየውን ጠርተን እናነጋግራቸዋለን ብሎ ያሉት ማለት ነው። በደንብ አድርገህ ስማኝ። በቤተ ክርስቲያኗ ነው የታተመ ወይስ በግለሰብ ነው የታተመ መጽሐፍ? በግለሰብ ነው የታተመው። በግለሰቡ ግን የቤተክርስቲያን አገልጋይ ነው። ፔሪድ። ስለዚህ የተወገዘው ይሄ ክሮኒክል የተወገዘው በግለሰብ ስለተጻፈ ነው ነው እንጂ ገድለ ዮሐንስ ገድለ መጥምቀ መለኮት ቅዱስ ዮሐንስ አልተወገዘም አለ። አሁንም እንገለገልበታለን። ይሄ መጽሐፍ የተወገዘው ለምንድን ነው? ወጣ አይደል? አትችለውም። ቀጥሎ መቆም ስለማችል ማለት ነው። በፊቴ አትቆሙም ብዬ የምልህ ለዚህ ነው። ኦርቶዶክሳውያን በፊቴ አትቆሙ ማለት እንደዚህ ማለት ነው። ቱር ብሎ ወጣ። ቅዱስ ሲያወራ አንብበዋል ብለህ ጠይቀው። እሺ እሱ አላነበበውም። እኔው ልቀርጥፌ በልቼዋለሁ ማለት ነው። ምን አይነት መከራ ውስጥ ነው ግን የገቡት? ኤርምዬ አስበዋል? አይመችም እኮ አልኩህ። ፖለቲካ የግለሰብ ነው ብለው ቢመጡ ማዕት የግለሰብ አለ።
ለምንድን ነው የምታስወርዱኝ? ማንም አላስወርድ። ማን አስወርዳችሁት ነው? ነው እንደዚህ የሚያደርግ የለም። ራሱን ይወረድ። እንደዚህ የሚያደርግ ማንም አልነካም። በፍጹም ማለት እኔ ራሴን አስወርጄው ነው። ኔትወርክ ከሆነ እሱ መጽሐፍ ለምሳሌ አንዱ ከተወገዘበት ወይም ደግሞ ባን ከተደረገበት መንገድ አንዱ ዮሐንስን መጥምቀ መለኮት ቅዱስ ዮሐንስን 10 ጊዜ እንደተወለደ ይናገራል። ለምሳሌ ነው። ሌሎችን ጠቅስ። ለምሳሌ ይሄ ብቻ ነው ያስወገዘው? ምንድን ነው ወገኖች? ለምን ወረደ? እኔንም ቅድም እህትየው ቤት እንደዚህ አድርጎ የነበረ እና እኔ ሞዴሬተሮች መስሎኝ፣ ሞዴሬተር እኔ ጋ ፀጉረ ልውጥ ማንም የለም፣ ማንም ያስገባ የለም። ኦኬ ሞዴሬተሮች በዚህ ጉዳይ ጨዋዎች ናቸው። እታች ያላችሁ ሰዎች አታስወርዱ። ምን ተደረገና ያስወርዱታል? በእርግጥ እውነት ጥያቄም አይመጣልኝም። ኦኬ ሞዴሬተር ስማችሁን እያየሁ ነው። ኦኬ በሙሉ ማምናቸው ናቸው። በሙሉ ኤደን፣ ሃና፣ ብሩክ፣ ዮኒ ማኛ፣ ዜዶ፣ ጄሪ፣ ግርማ፣ አስናቀ፣ ቢኒ ለንደን፣ አልሚ፣ ቢኒያው ሳውዝ አፍሪካ፣ እንዳልክ፣ እትዬ ጸገነት፣ ሪታ፣ ሱማይት፣ ሆሲ፣ ሰላም፣ ዶክተር ሻውል፣ ውቤ፣ ቤካ፣ እትዬ እብራይት፣ ብሩኬ፣ ዳኒ፣ ዳጊዬ ዘማሪ ማለት ማንም አያስወርድ። በሙሉ በ10 ጣቴ የሚፈርምላቸው ናቸው። ይህንን ያደርጉ። የአንተ ኔትወርክ ሊሆን ይችላል። ተመልሰህ ና ወንድሜ፣ ኔትወርክ እንደዛ ሊሆን ይችላል። እሺ ኤኒዌይስ የጀመርኳትን ልጨርስና እኔ ወደ ቸርች ስለምወጣ። እሺ ኤርሚ ቴንክ ዩ። የመጀመሪያው ገድል ወዳጆቼ የቤተክርስቲያን መመስረቻም ጭምር ነው። ቤተክርስቲያን የሚመሰረተው ለምሳሌ በገድሉ ላይ ባለው ታሪክ ወይም ተአምር ወይም ገድል ማለት ነው። በዛ የተአምር መጽሐፍ ከሆነ የተሰራው ተአምር ሁልጊዜ ይነገራል። ገድል ከሆነ ደግሞ አንድ ቤተክርስቲያን ሲመሰረት ያ ቅዱስ ወይም ጻድቅ የተባሉ ሰው የሞተበት ቀን ሊሆን ይችላል። ሰማዕትነት የተቀበለበት ቀን ሊሆን ይችላል። ኦር ትልቅ ጀብድ ወይም ተአምር ያደረገበት ቀን ተብሎ ወይም የሞተበት ቀን ወይም ሰማዕትነትን የተቀበለበት ቀን ተብሎ ያ ቀን ነው ተወስኖ ቤተክርስቲያን የሚመሰረተው ማለት ነው። ስለዚህ ኦርቶዶክስ ቤተክርስቲያን አንድን ቤተክርስቲያን ስትመሰርት ለምሳሌ ጊዮርጊስ በ23 ሰማዕትነትን ተቀበለ፣ ሞተ ተብሎ ይነገራል። አይታችኋል። ስለዚህ ያ ገድሉ ላይ ባለው ቀን ነው ቤተክርስቲያን ኦርቶዶክስ ቤተክርስቲያን ላይ የሚመሰረተው ማለት ነው። እና እነኚህ ተሰብስበው ደግሞ ወደ ስንክሳር ይገባሉ ማለት ነው። ስንክሳር የሚባለው መጽሐፍ ደግሞ እያንዳንዱ ከ185,000 በላይ የሆኑ ሰዎች ታሪክ ያለበት ነው። የሞቱበት ቀን፣ የሰሩት ተአምር፣ የተጋደሉት ገድል፣ የተቀበሉትን መከራና ሞት በደንብ አድርጎ የሚያስቀምጥ መጽሐፍ ነው። ያ መጽሐፍ ደግሞ ሁልጊዜ በጠዋት ማለዳ ከኪዳን መልስ የሚነበብ ነው ለሁሉም ክርስቲያን ማለት ነው። ስለዚህ አንድ ገድል ሲወገዝ ወይም አንድ ገድል ባን ሲደረግ ሲወገድ የቤተክርስቲያን የተመሰረተውን ቤተክርስቲያን በቤተክርስቲያኑም ላይ ደግሞ የተተነገሩ ትርክቶችም ሊሆኑ ይችላሉ፣ ገድሎችም ሊሆኑ ይችላሉ። እያንዳንዱ ታሪክ በየሀገሩ የተመሰረቱ ቤተክርስቲያኖች በዛ ቀን ላይ ደግሞ የሚደረጉ የትኛውም አይነት መንፈሳዊ ክንዋኔዎችን ሁሉ ገድል ነው ይዞ የሚገባው። አንደኛው የቤተክርስቲያን መመስረቻ ነው። ሁለተኛው ንግስ ራሱ ንግስ አንደኛው የቤተክርስቲያን መመስረት ነው። ሁለተኛው ደግሞ ንግስ ለምሳሌ በ12 ሚካኤል መሆኑን የነገረ መጽሐፍ ቅዱስ ሳይሆን ድርሳነ ሚካኤልና ተአምረ ሚካኤል ነው። ኦኬ። ስለዚህ እነኚህ ገድሎች ከገድል ከተአምርና ከድርሳኖች ላይ ቀኖች ተወስደው ነው 12 ሚካኤል
13 እግዚአብሔር አብ፣ 16 ኪዳነ ምሕረት፣ 17 እስጢፋኖስ እየተባለ የሚነገረው ከገድል ከድርሳንና ከተአምራት መጽሐፍ ነው። አንደኛው የቤተ ክርስቲያን መመስረቻ፣ ሁለተኛው ደግሞ የንግስ በዓል የምታከብሩት ንግስ ማለት ነው። ስለዚህ ገድለ ዮሐንስ መጥምቅ በ30 መሆኑን ማን ነገረ ብላችሁ ከጠየቃችኋቸው አይ የነገረኝ ገድለ ዮሐንስ መጥምቅ ነው። ኦኬ። ስለዚህ ንግስ ብላችሁ የምታከብሩት በ30 የትኛውንም አይነት ወልደ ዮሐንስ ምናምን እያላችሁ ለልጆቻችሁ ያወጣችሁት ስም እያንዳንዱ ነገር በእያንዳንዱ ቀን የሚደረጉ ነገሮች ሁሉ ከየት የሚደረጉ ናቸው? ከዚህ ከገድል ውስጥ የሚደረጉ ናቸው። ሶስተኛው ለምሳሌ የቃል ኪዳኖች አሉ በገድል ውስጥ ቃል ኪዳኖች። ለምሳሌ ገድለ ዮሐንስ መጥምቅን ቤተክርስቲያን የረገጠ ገዳሙን የረገጠ የተሳለመ ዝክር ያወጣ ተአምሮ ይሄ ገድሉን መጽሐፍ ገዝቶ ለቤተ ክርስቲያን የሰጠ በንግስ ላይ ደግሞ የተለያዩ ነገሮችን ደግሞ ስፖንሰርሺፕ ያደረገ ሰው 7 ትውልድ ይድናል፣ ኦር 8 ትውልድ ኦር 6 ትውልድ እንደዛ እንደነ ዘርዓ ብሩክ እንግዲህ ከ20 ምናምን በላይ ያላቸው እነሱ ናቸው። ስለዚህ በእነዚህ ገድል ውስጥ የተቀመጡ እነኚህ ፕሮሚሶች አሉ። 7 ትውልድ፣ 5 ትውልድ፣ 3 ትውልድ፣ 1 ትውልድ። አሁን ለምሳሌ ማክሲመም አሁን 40 ነው የሚባለው 1 ትውልድ። ስለዚህ 7 ትውልድ ከተባለ 10 ትውልድ ቢባል 400 ዓመት ሙሉ ልጅ ምንም ይሁን ምን የሚያድርግ አንተ ዝም ብለህ ዘቢብ፣ ዕጣንና ዣንጥላ ከፈለግ ከቤተሰብ መምሪያም ወስደ ኦር በጣም ደስ የሚሉ ከፒያሳ አካባቢም የሆነ ዣንጥላ ገዝተህ ሄደህ ከሰጠ ስም ይጠራል። 400 ትውልድ 400 ዓመት 10 ትውልድ ከሆነ በ40 ዓመት 400 ዓመት ትውልድ ይድናል ማለት ነው። ስለዚህ አንደኛ የቤተክርስቲያን መመስረቻን ይዘዋል። ሁለተኛ እያንዳንዱን ቀናቶቹን ንግሶቹ የሚደረግበት ቀን። ሶስተኛ ቃል ኪዳን። በጣም ብዙ ልዘረዝርላችሁ የማልችለው በጣም እልፍ የሆኑ ነገሮች ሁሉ የሚቀዱት ከዚህ ከገድላት ከድርሳናትና ከተአምራት ከመልካ መልኮች ናቸው ማለት ነው። ስለዚህ አንድ ገድል ተወገደ ስንል በመጨረሻ የምናገረው ሀሳብ አንድ ገድል ተወገደ ሲባል የቤተ ክርስቲያን የተመሰረተበት፣ ሁለተኛ ቀናቱ የንግስ ቀናቱ፣ ሶስተኛ ደግሞ በዛ መጽሐፍ ውስጥ የተቀመጡ ፕሮሚሶች ወይም ቃል ኪዳኖች በሙሉ አፈር ደቼ ነው የሚበሉት ማለት ነው። ስለዚህ ከዛሬ ዝክር ያወጣችሁ፣ ጠላ ያጠጣችሁ፣ ዳቦ ድቤና የተለያዩ አይነት ነገሮችን ያወጣችሁ፣ ነጠላ የሰጣችሁ፣ ጋቢ የሰጣችሁ፣ ጃንጥላ ያወጣችሁ፣ የተለያየ አይነት ዕጣኖችን ዘቢብ፣ ከርቤ፣ ዕጣን ያወጣችሁ እያንዳንዳችሁ ተበልታችኋል። ልክ አንዳንድ ሪል ስቴት ምን ያደርጋሉ መሰላችሁ? ይህንን ያክል ገንዘብ ቆጥቡና ቤት እንሰጣችኋለን ይሉና ቆጥባችሁ መጨረሻ ላይ ቤቱ አይሰጣችሁም ማለት ነው። ቤቱ አይሰጣችሁም። ከዛ ቤታችን ተበላ እንደምትሉት ዝክራችን ተበልተዋል፣ ዕጣናችን ተበልተዋል፣ ዣንጥላችን ተበልተዋል። በባዶ እግራችሁ መሄዳችሁ እግራችን ተረከዛችን ተበልተዋል። እግራችንን ወይ ማሳጅ ቤት አስገቡን ወይም ስኪንኬር አስገቡን ብላችሁ መጮህ ትችላላችሁ። እስከዛሬ የተበላችሁት ዕጣን፣ የተበላችሁት ዘቢብ፣ የተበላችሁት ዣንጥላ፣ የተበላችሁት የትራንስፖርት ብር መለሱላችሁ። ካልመለሱላችሁም መጽናናትን እንመኛለን እላለሁ። ነፍስ ይማር። ነፍስ ይማር። ምንድነው ግን ከእድሜ ጋር በተገናኘሽ ቴንክ ሆን እምነት ሰጠሃለሁ። ከእድሜ ጋር ምንድነው ከቃል ኪዳኑ ጋር በተመለከተ ያው የሚያወራ ሰው ካለ ይምጣ። እኔ ሙሉን ያነበብኩት ሙሉን እነሱ ምናምን ነገር እንደዚህ ሞተ እንደዚህ ማነው እንደዚህ ተወለደ ምናምን ነገር አይደል። ለምሳሌ ገድለ ዮሐንስን ምን ያለ እስከ ስንት ትውልድ ድረስ እምርላችኋለሁ ብሎ የሚለውን ይዩት። እመለስበታለሁ። ዘሩን እስከ 55 ትውልድ ድረስ እምረዋለሁ። ዘሩን እስከ 55 ትውልድ ድረስ እምርለታለሁ። ዘሩን ትውልዳቸውን እስከ 55 ድረስ እምርላቸዋለሁ። ዘሩን እስከ 55 ትውልድ ድረስ እምርለታለሁ። ኦኬ። እንደዚህ እያለ የሚናገረው መጽሐፍት ይኸው ከዚህ ከኋላ ጀምሮ ማለት ነው። እዚህም ጋር እንደዚህ ይላል። ለምሳሌ እንደዚህ አለ በዚህ ክፍል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ወዳጄ ዮሐንስ ሆይ የሰጠሁን ቃል ኪዳን ታምኖ በስምህ ተማጽኖ ቤተክርስቲያን በዓልህን
በቤተ ክርስቲያን በበዓልህ ቀን የጸለየ ዝክርህን ያዘከረ በስም የለመነ ነፍሱ ከስጋ በተለየች ጊዜ ባህረ እሳትን አሻግረዋለሁ፣ መንግስተ ሰማያትን ከፍቼ መላእክትም ቢሆኑ ያላዩትን ደስታ ያለበትን እረፍት ያለበትን ቦታ ስፍራ አወርሰዋለሁ። የብርሃን ልብስንም አለብሰዋለሁ፣ የብርሃንም ዘውድም አቀናጀዋለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ ይላል። እንግዲህ ከዚህ ጀምሮ ዘሩን እስከ 55 ትውልድ ድረስ እምርለታለሁ ብሎ የሚለው እንደዚህ ተጽፏል። ብራስር የአንዳንዶቹ 27 ነው፣ የአንዳንዶቹ 55። አሁን የዮሐንስ 55 ነው። ይህንን መጽሐፍ ምን ያደረገ ለምሳሌ በቤተክርስቲያንህንም በስምህ ያነጸውን ቤተክርስቲያን ይሰራለትም ማለት ነው። ከዚያስ በቤተክርስቲያንህ የተቀበረውን ከዚያስ ከሩቅም ከቅርብም ወደ ቤተክርስቲያንህ የመጡትን ወደ ዮሐንስ ቤተክርስቲያን ሄደው ማለት ነው። ወደዛ ወደ ሰባራ ባቡር አካባቢ እዛ ስታልፍ ሁሉ ታክሲ ዛጋ እንይዞ አልነበረ? በቃ እዛ ጋ ቆም ያለ ቤተክርስቲያኑ ጋር የመጣ ነው የተባለው። ማንም 52 ትውልድ ማለት ነው። መጽሐፈ ገድልህ የጻፈ ያጻፈ የሰማ ያነበበ የተረጎመ ደበቅ ማድረገው ገብተው እንዲያወሩ ስለመፈለግ ነው። መልክ ነው ያየሁት እንደ ኤርሚ እርሱ ላይ መልክ አለ። አዎ መልክ አለ። አዎ ታዲያ መልኩ አለ እዚህ ጋር ኤርሚዬ 55 ትውልድ የሚማረው ነፍሰ ገዳይ ቢሆን እስላም ቢሆን የፈለገ ቢሆን የእሱ ዘር ይሁን እንጂ 55 ትውልድ ማለት ከ1000 ዓመት በላይ ማለት ነው። በሱ የዘር ግንድ ውስጥ ያሉ ሰዎች የፈለገ ነገር ቢያደርጉ 5ቱን አዕማደ ምስጢራት ሁሉ ባይቀበሉ ምህረት ያገኛሉ። ጋራንትድ ነው ማለት ነው። አዎ እንዴት ታዲያ እንደዛ ነው የሚለው መጽሐፉ እኮ። እንደዛ መጽሐፍቶች እኮ ነገረ ድህነትን ያወራሉ እኮ ብለን ምን ለዚህ ነው ጆን እንደምታውቀው ማለት ነው 55 ማለት ባይዘወይ መጽሐፍ ቅዱስ እንኳን እንደዚህ አይነት እኮ ጋራንቲ አይሰጥህም። 55 ትውልድ እኔ አሁን መጽሐፍ ቅዱስን አመንኩ አይደል? መጽሐፍ ቅዱስን አምኜ በጌታ ኢየሱስ ክርስቶስ አምኜ የሚገኘው ንስሐና የኃጢአት ይቅርታ ስለተቀበልኩ ነው የዳንኩት። ልጆቼም እንደዚሁ ካላመኑ አይድኑ። ግን እኔ አሁን ስላመንኩላቸው ልጆቼ ልጅ 50 ትውልድ 55 ትውልድ ድረስ ኤርሚያስ ብቻ ቅድመ አባታችን አምኗል ብለው ልጆቼ፣ አያታችን አምኗል ብለው የልጅ ልጆቼ፣ ቅድመ አያታችን አምኗል ብለው የልጅ ልጆቼ እንደዚህ እያለ ምጅላቴ ጭንቅላቴ ብቻ ምትሉትን እያለ አምኖልናል እያሉ ብለው ቢሉ ኦኬ አውቀዋለሁ፣ ልክ ነው፣ አስታውሳለሁ፣ ልክ ነው አውቀዋለሁ። ያንተን ጣየም ያለ የሱ ልጅ ነህ እሰይ ነው ያምር እሰይ ጎሽ ኑ ግቡ ተብለህ የምትገባበት የአቶ ድፋባቸው ድንኳን አይደለም መንግስተ ሰማያት። ብራዘርዬ የእሳቸው ልጅ ነህ አላወቅኩም ነበር። መች ነው የተወለድከው? እናትህ ማን ነች? ብለው መላእክት እያገላበጡ ጉንጨን እየሳሙ የምትገባበት አዳራሽ አይደለም። ዳር ትይዛለህ አልኩ። እዚህ ዳር ያዝ ብዬ እንዳልኩ ገብርኤል እዛ ጥግ ያስይዝሃል። እለፋለፋለሁ ብለህ ብትል ዝም ብሎ የብርሃን ሰይፉን አውጥቶ ብቻ ማሳየት ነው። የምትገለባበት የኪሩቤል ነበልባል ሰይፍ አለች አይደል? በኤደን ገነት ድራሽ ይጠፋል ማለት ነው። መፈጠርን እስክጠላ ድረስ ነገር ያነሳዋልና ሕማማተ መስቀል ላይ እና ድርሳነ መስቀል ላይ ሰለሞን ንጉሱና የግሪኩ ንጉስ እስክንድር ሄዱልህ። ታሪኩ እርስ በርስ ይምታታል አልኩ። ድርሳነ መስቀል ላይ ሰለሞን ሄደው ይለዋል። ሕማማተ መስቀል ላይ ደግሞ መስቀል የሚለው መጽሐፍ ላይ ነው ያለው። ሕማማተ መስቀል በሚባለው ላይ እስክንድር ነው ሄደው። እስክንድር ገነትን ሊያያት በወደደ ጊዜ በአዝራ ፈረስን ንስርን ከባዝራ ፈረስ ጋር አላምዶ አዋለዳት ይላል። አንተ ቁጭ ብለህ ቁጭትህን እየቋጨ እሺ እናማ ከዛ በኋላ ይላል። እንደዚህ ነው መጽሐፉ የሚያወራው። ዝም ብለን አሁን በአገርኛው በገጠርኛው በባለ አገርኛው ላውራው ብዬ ካልኩ አስኮመኩምሃለሁ አልኩ። ምን ያደርግልሃል? ከበበው ገዳዛ ሄደህ የምትፈልገው ፍልፍሉ እያልክ አንተ ያልሆነ ነገር የምሰማው ማለት ነው። ለመሳቅ ከፈለክ እዚህ አንጀትህ እስኪዞር ድረስ የሚያስቁ ጽሁፎች ተጽፈዋል። ጥሩ ተራኪ ብቻ ነው የሚያስፈልገው። እና እስክንድር ወደ ሰማይ ገነትን ሊያይ በወደደ ጊዜ ሄደ።
ሲሄድ የሄደው በፈረስ እየጋለበ ነው። ፈረሱ 2 ክንፍ አለው። ያን ከባዝራ ፈረስ ጋር አላምዶ አስወለደ። አንዳንዶቹ ንስሩን ያጠቃት ፈረሷን ይላል። አሁን እንደገና ደግሞ እኮ በዚህ ዲቤት ልንገባ ነው። አንዳንዶቹ ደግሞ የለም በአዝራዋን ፈረስ ሲያስጠቃት ከፊት ለፊቷ አሞራ እያሳያት ነበር። አስጠቃት ማለት አልገባኝም። ኤርሚያው ልጅ ነህ ፈረሱ እኮ ስጋ ነበር የሚበላው ታውቃለህ። ከመጠቃት እሱ ሲብላጸራ አይበላም። እኔ ወደ ማጥቃቱ ላይ ነው ምንም ሊገባኝ አልቻለም። ሳይንሱ መንፈሳዊው ሊገባኝ አልቻለም። አስጠቃት እኔ ግን አልገባኝም። ማለት ተደበደበች። የፈረስን ጥቃት እንቃወማለን እኛ። ፈረስ ጥቃት ጣር መብላት አቁሞ ምላስ ሰንበር መብላት ጀመረ። እኔ እኮ በጣም ግርም የሚለው ምንድን ነው ብዬ ስጠይቅ አይ ኖ ኤርሚያስ ነገሩ አልገባህም አሉ። በአዝራ ፈረስ አላምዶ ንስሩን ምን ማላመድ አስፈለገው? ከዛ በአዝራይቱ ፈረስ ተጠቃች ይላል። በአዝራ ፈረስ ደግሞ እኔ ያውቃለሁ። እኔ ገበሬ ነኝ፣ እረኛ ነኝ። እኔ ጋር አታምታታ። እና ፈረስን ሲያጠቃት የሚጠቃቁበት ነገር አለ የሚታወቅ ማለት ነው። አንዱን በማጥቃት ብሎ ደግሞ ማጥቃት ይተርጎምልኝ ብለህ ካላልክ በስተቀር ሂድና መዝገበ ቃላት እኔ እሱን ስተነትን አሉልም። ኦኬ ታዲያ በአዝራውን ፈረስ አላምዶ ከንስር ጋራ ንስሩ አጠቃት ብሎ ይላል። ኖ ንስሩ አይደለም ያጠቃት አሉ። እና በአዝራውን ፈረስ ሌላኛው ወንዱ ፈረስ ሲያጠቃት ከፊት ለፊቷ ንስር እያየች ነበረ ወንዱ ፈረስ ያጠቃት አሉ። እንዴት አይነት እኔ የምልህ የት ነው የምንኖረው? እዚህ ፕላኔት ላይ ነው ወይስ ጁፒተር ላይ? እኔ እኮ አንዳንዴ የሆነ ፕላኔት አንድ ኮሜንት ላንብብልህ። በድሮን ነው እንዲያጠቃት ይላል። ትክክለኛ ኮሜንት። እንዲህ ምንም አልገባኝ ብሎ አለ በሁለቱም። እሺ በአዝራው ፈረስ ትጠቃ ንስር ከፊት ለፊት ካሳያት ምን መሆኑ ነው? ዝም ብዬ ወደ መጽሐፍ ቅዱስ ወስደው የያዕቆብ በጎች የተባሉት ላባ ቤት ሽምልምሌ በትር አይደል ያሳያቸው? እንደዛ መሆኑ ነው። እሱ እኮ በትሩን ገንዳ ውስጥ ጥሎ በጎቹ ውሃ ሲጠጡ በትሩን እንዲያዩት ነው። በትሩ አይደለም ያጸነሳቸው። እሱን አዩ በኋላ በጎች ወንዶቹ በጎች ናቸው ሴቶቹን በጎች ሲያጠቁ የጸነሱት። ሲጸንሱ እግዚአብሔር ራሱ በተአምራት ያደረገው ነው። ሲጀምር ልብ በል። አሁን የፈለግ ሽምልምሌ እስቲ ስራ። አንዳንዱም ይህንን ወዴት ነው እየወሰድክ ያለው ኤርሚያስ? ይህን ነገር ምን ይመጣብኛል ብዙ ሀሳብ። አንዳንዱም እንዲሁ በሚስቶቻቸው ላይ በባሎቻቸው ላይ የሚወሰልቱ ሴቶች ናቸው። ምንም አታመጡም። እናገራለሁ። እንደዚህ አይነት ሴቶች ካላችሁ ጀርባዬን አዙሪያ አናገርም። ያው ሪፖርት ብታደርጉ ነው። አንዳንድ የሚወሰልቱ እዚህ እንኳን አሉ ብያልም፣ ግን ካላችሁም ምንም ይቅርታ አልጠይቅም። አንዳንድ የሚወሰልቱ እናቶች ወይ እህቶች በባሎቻቸው ላይ ተደብቀው እና የሆነ ቦታ ላይ ተንጎዳጉዳ ድው አድርጋለች እና ከዛ ልጁ ሲወለድ ከአባትየው ምንም የያዘው ነገር ላይገኝ ይችላል። አያትም ጋር ስትሄድ የለም፣ አጎትም ጋር ስትሄድ የለም። አንዳንድ ልጆች አይታቸው ከሆነ የአክስት ልጆች ጋር ሄዳሉ። መልካቸው ዘር ስለሆነ ምንም ችግር የለውም። ግን በዘር ውስጥ ተፈልጎ ይታጣል። ያን የማይመስል ሰውዬ ምንድነው ይወለዳል ማለት ነው። የሰባ ከርከሮ ነው ያለችው። ኦፓል ነው ወይስ እንዴት ነው አማርኛ? ብቻ እና ይወለዳል። በሚወለድ ሰዓት ቤተሰብ ውስጥ ፈልጎ አባትም ጋር እናትም ጋር የለም፣ በዘር ውስጥ ይጠፋል።
ወይዘሮ እንትና አቤት ይሄ ልጆት ግን ማንንም አይመስልም ይላል። የገጠር ሴቶች ደግሞ ሲናገሩ በደንብ ነው፣ በደንብ ቀስ ብለው ነው በታፋ በኩል የሚሰጡት ማለት ነው። ኧረ ከየት ነው ያገኘችው ይላሉ። አይሳት ባለግማ አልቀረችም። ግን ትዝ አይለውትም ያያ ከሌ ልጅ አይመስልም ብለው ሄደው ይወስዳሉ። ኦኬ ከዛ እንደነኚህ አይነት አንዳንድ ሴቶች ለማምለጥ ሲሞክሩ ምን የሚሏት አማርኛ አለች? እህቶች ማለት እህቶች ማለት ነው። እንደዚህ አይነት ካሉ ከዛ ምን የሚል ወሬ ያመጡ ኢትዮጵያውያን እህቶች፣ ያው እናቶችም አጠቃላይ እህቶች ተብሎ ስለሚጠሩ አይ ሴት በምታረግዝ ጊዜ አሉ በምታረግ ጊዜ የሆነ ቆንጅዬ ወንድ ካይች ልክ እሱን አስመስላ ትወልዳል ይችላል። እታለም አታምታችም ስልሽ እውነቴን ነው የምልሽ። እንዴት ሆኖ ነው አንቺ የሆነ አንድ ባለጤማም ወንድ መንገድ ላይ ስላየሽ እንዴት ኮፒ ሆኖ በማህፀንሽ የተጸነሰው እንዴት እሱ ሊመስል ይችላል? በምንኛ አንድምታ ትርጓሜ ነው የተረጎማችሁት? የኢትዮጵያ እኔ እኮ ጦርነት በሌላ የማውጀው አይደል? ምንም አታመጡ። እንዴት ሆኖ ነው የሆነ አንድ ጤማም ወንድ መንገድ ላይ አግኝተሽ ከእሱ ጋር ካልተኛሽ በስተቀር ጸበል ጸዲቅ ካልተቀማመሳችሁ በስተቀር እንዴት ሆኖ ነው ሊጸነስ የሚችለው? አይ በባለፈው ሲሄድ ወደ ገበያ መንገድ ላይ ያየሁት እና ከዛ የተጸነሰው ልጅ እሱን ኮፒ ሆነ። በየትኛው በመንፈሳዊ ነው በሳይንስ ነው? ተሰምቻለሁ። ከቃሉ ጋር ናችሁ። የሆነ ነገር ስናገር እያጨሰችን ከቃሉ ጋር ናችሁ ትለናለች። እንዴ አስታክሱልን በመድኃኒዓለም። እሺ በምንኛ ስሌት ነው መንገድ ላይ ያገኛችሁትን ወንድ የሚመስል ልጅ ሊወለድ የሚችለው? እና ልመለስ እዛ ስለ ብርሃን ሰይፍ እያነሳው ነው እና ተውት በቃ። አይ ትቼዋለሁ፣ እህቶች በጣም ትቼዋለሁ። እና ከእናንተ ጋር ፒስ መፍጠር ነው የሚሻለው። አይ ወንድም አለ እና እህቶች አይዟችሁ፣ የሚወሰዱት ወንድም አለ። እናንተ ብቻ አይደላችሁ። እና ይሄ ማነው እስክንድር እዛ ገነትን ሊያይ በወደደ ጊዜ የብርሃን ሰይፉን ሲያሳየው ይላል። ይኸው መጽሐፉ ስሬ ነው ያለው ሕማማተ መስቀል ላይ የብርሃን ሰይፉን ሲያሳየው ደንግጦ ማነህ አንተ ብሎ ሲለው እኔ የገነቱ ጠባቂ ሱራፌ ነኝ ብሎ አለው። ከዛ አባቶቼ ተጠምደው በምንድን ነው? ቆይ ለምን አላነበውም? እሑድ ነው አይደል? የትም አትሄዱም። ታላቁ ፊልም ምናምን ነገር የለም። ምን ነበር? አንድ ደግሞ ህብረት ትርኢት ነው የሚባለው፣ እሱም ቀርቷል አይደል? ምንድን ነው አሁን ያለው? ቴሌቪዥን ያይ ሰው የለም ኤርሚ። አሁን ሁሉም ቲክቶክ ላይ ነው። አንዴ ጠብቁኝ ወገን። በቃ ኤርሚ የኔ ቸርች እየወጣ ነው። ጸጋ ይብዛላችሁ። ቴንክ ዩ። እሺ ተባረክ ብሩክ። መንገደ ሰማይ ሕማማተ መስቀል እዚህ ጋር አልገባኝም እንኳን እሺ ሕማማተ መስቀል ይኸው ድርሳነ መስቀል ዘወርሃ መስከረምም ላይ ይሄ ታሪክ አለ። እዛ ለሰለሞን ተብሎ የተጻፈው፣ እዚህ ግን ለእስክንድር ነው። ይኸው እንዲህ አለው እግዚአብሔር እንደታረቀው አውቆ ሶስተኛ እስክንድር ገነትን ሊያይ በወደደ ጊዜ
የንስር ግልገል ከባዝራ ፈረስ አላምዶ አዋለደ። ፈረሲቱም እንደርሷ 4 እግር እንደ አባቱ 2 ክንፍ ያለው ንስር ብትወልድ ይላል። አባቱ 2 ክንፍ ንስር አባቱ ከሆነ ንስሩ ነው ማለት ነው ያስወለዳት። ስለዚህ ፈረሷ ንስር እያየች አይደለም በወንድ ፈረስ የተጠቃችው፣ ንስሩ ነው ያጠቃት። ኤርምያስ ዛሬ በዕለተ እሑድ በስነ ተዋልዶ ልታስተምረን ነው ወይ ብለህ ካልክ ለምንድን ነው ይሄን ያመጣሁት? ቆይ ወደ ሰይፉ ጋር እዚህ ጋር እመጣለሁ። ጋይስ እንደዛ ነው አይደል የሚለው? አብረን የምናነበው እዚህ ቤት ሲያብረሽ አንብብ ህይወቴ በቀኛው ላይ ብዬ ገብቼ እንደምታስነብብ ብለህ ካልክ አንብበው። እግዚአብሔር እንደታረቀው አውቆ ሶስተኛ እስክንድር ገነትን ሊያይ በወደደ ጊዜ፣ እስክንድር የተባለው የግሪኩ ንጉስ ነው። በወደደ ጊዜ የንስር ግልገል ከባዝራ ፈረስ የማታውቁ ለመጠቃት የደረሰች ለመውለድ የደረሰች በሀገረኛው አባባል ለመጠቃት ማለት ነው። በወንድ ፈረስ ለመጠቃት የደረሰች ማርገዝ ልጅ አገረድ እንደማለት ነው በሰውኛ ስናወራ። የከተሜ ልጆች አንዳንዱ ባዝራ ብሎ የሚለው ስለማታውቁ ነው። ያልወለደች ግን ለመውለድ ዝግጁ የሆነች በወንድ ፈረስ ለመጠቃት የደረሰች ባዝራ ፈረስ ትባላለች። ከእንደኔ አይነት ምንድነው ከገጠር ከባል ሀገሩ ሰው ነው የምትማረው። ኦኬ ሊያይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ አላምዶ አዋለደ። ማላመዱ እንግዲህ በፍቅር እንዲያያዙ መሰለኝ። ፈረሲቱም እንደርሷ ፈረስ 4 እግር ስላላት እንደርሷ 4 እግር እንደ አባቱ 2 ክንፍ ያለው ንስር ብትወልድ ይላል። እንደ አባቱ 2 ንስር ነው ያለው። ንስር ስንት ክንፍ ነው ያለው? 2 ክንፍ። ስለዚህ አባቱ ማን ነው ማለት ነው? ንስር ነው። ንስር ምንድን ነው? እንቁላል ጣይ። ባዝራ ፈረስስ በወንድ ፈረስ ተጠቅታ በሴክሹዋል የሚዋለዱ ማለት ነው። ታዲያ እዚህ ጋር ባዝራዋን ፈረስ ማን ያጠቃት? ንስሩ። በምኑ አጠቃት ነው? ተጠያይቅ እዛው ቤትህ። ይህን መጽሐፍ እያነበብ ከአሜን የምትለው ሰውዬ እኔ ላይ አይነን አታጉረጠረጡ። ተጠያይቅ፣ ጠይቅ። ጋይስ እንዴት ነው አሞራ ፈረስን ያስረግዛል እንዴ ብለህ በለው። እማልቦ ነገር ዘይሳኖ ለእግዚአብሔር ብሎ ካለ ዳር ያዝ በለው፣ ዳር ያዝ በለው። እንትን ንስር እንቁላል እንደሚጥል ነው የማውቀው እኔ። በገመገሙ እኔ ባደግኩበት አካባቢ ላይ ተራራ አካባቢ ላይ አለ ጭልፊት፣ ጭላ፣ እንደዚህ ዝዬ ምናምን ነገር የሚባሉ እነዚህ አብዛኛው እነዚህ በራሪ አዋፍት ዝርያዎች በሙሉ እንቁላል ይጥላሉ። በንፋስ ነው። እነሱም እኮ የሚገናኙበት አገናኘት እኮ አላቸው መገናኛ። እኛ እኮ ቸገረን ብራዘር። መጽሐፍቶቻቸው ብለው የሚሉት እንዴት ብለን አሁን ይህንን እንዴት ነው ማለት እንዴት ፈረስን እንዴት በምኑ አጠቃት? ይሄ አሞራ አባቱ ብላችሁ ስላላችሁ እንደ አባቱ 2 ክንፍ ያለው ንስር ብትወልድ ይላል። አባት ተብሎ የተጣራው ማነው? ያጀማ በስላምኛው ምእመና እንደማለት ነው። ያጀማ ይላሉ። እዚህ ማነው አባት ተብሎ የተጠራው? ቆምላቸው ድፋባቸው ማን ነው? ንስር። ዶክተር ይሄንን እስኪ አጥሩት። እኔ ጠይቆ ምንም ሊገባኝ አልቻለም። ወይ ብዙ መጽሐፍ ስለማነብ ቢሆን አልተሳሳትኩም አይደል? ሳነበው አይ አማርኛው ግልጽ ነው፣ ትርጓሜው ነው የቸገረን። ተወያዩበት እስኪ ቢኒ። እኔ እኮ ምንም አንዳንዱ በፍጹም ተወያይ ነው ኤርሚያው። ለእኛም እኮ ሚስጠር እኮ ነው። አማርኛው በቀይና በጥቁር ተጥፎ ግልጽ የሆነ ነገር ነው። ግን ተርጉሞ ካልን በሳይንሱ ይተርጎም። በሳይንሱ ከወሰድከው ፌል ያደርጋል። በመንፈሳዊ ከወሰድከው ደግሞ መቼስ ይሄንን እግዚአብሔራዊ ነው ልትለኝ አትችልም።
ከፍጥረት ዓለም ውጭ ነው። ከእግዚአብሔር ስርዓት ፍጥረት ዓለም ስርዓት ውጭ ነው እኔ የምልህ ወይስ በዚያ ዘመን እና በዚህ ዘመን ያሉ ንስሮች እንዴት ነው ተለያይተው ይሆን እንዴ? በዚያ ዘመን ማጥቂያ ያላቸው፣ በዚህ ዘመን ደግሞ በንፋስና በእንቁላል እንደዛ አይነት ነገር ሆኖ ነው ወይስ? አልገባኝም። ኤርሜ እሱ ራሱ ቢሆን ከሳይንሱ ጋር ይጣላል። በዛ ዘመን አሁን ፈረስን ለማጥቃት የሚያክል ማጥቂያ ያለው ንስር በሰማይ ይከፋል። ሰማይ ላይ ይበራል ካልከኝ ከመሬት ስበት ጋር በቃ ትልቅ ሰው ውስጥ ገብተናል። ታርግ በስቅ ለምን ደሞ ወረው የት ታመልጣለህ? ገብተህበታል። እኔ ብቻ ለምን እንዴ? እኔ ብቻ ይህ ስጠይቃት ኦርቶዶክስ ሚስጥር ነው ትላለች። ሚስጥር ነው ስላሴዎች ሚስጥሮቹን ይግለጥ የማረ ነው ሳለን ብሎ ይዘጋባል። ምንም ሳይነግረህ አይ ህዝቤ የጠየቀው ጥያቄ ሳይመልስልህ ለመስቀል ለማሳለም ቄሱ ይማረ ነው ሳለ ነው ይቀበነ ብሎ ይላል። እና እንደዚሁ ጥያቄ ኧረ ተወኝ አንተዬ፣ ተወኝ አንተዬ። ለምንድን ነው እዚህ ውስጥ ያስገባችሁ? አሁን እዚህ ስነ ተዋልዶ አስተማሪ የሆንኩበት ምክንያት ነው እኔ ግራ የገባኝ። በምንድን ነው የጨመራችሁኝ እዚህ ውስጥ? ምን እያወራ ነበር ቢኒ? አይ ነገሩ ምንድን ነው? እኔ የዚህ ንስር ጉዳይ ጠንቅነዋል አይደል? የዚህ መጽሐፍ ታሪክና የገድለ መርቆሬዎስ በጭኖች መካከል ያለው እንደ ምሰሶ የቆመው ብሎ ያለው እሱ ከተፈታ የምድሪቱ ጉዳይ ይፈታል። ዛሬ ቸጋራ የሆነ ነገር የገጠመን። ኦኬ ሰው ይሄን ተምሮ ሄዶ ባዮሎጂ ካልተጣላ ከባዮሎጂ ጋር ካልተጣላ መቼስ ሰው ይሄንን አንብቦ ከራሱ ጋር ካልተጣላ ምን ታደርገዋል? አሁን እንግዲህ ከሰዎች ጋር ሲያወራ እኔ ከዲያቆን ስዩም ጋር ነው ያወራው ይሄንን ነገር። ዲያቆን ስዩም አሁን በጭኖቼ አሁን እንደ ወገቡ መታሸት ፈልጎ ወጌሻ ቤት ቢሄድ በጭኖቼ መካከል ያለው ወገቤን ያዝልኝ ነው የሚለው ሰው እኮ። ኧረ በጌታ ተው፣ እኔ ተው ይቅርብኝ፣ ተው ሰላም ብሏልበት። እሺ ወገኖች ታብታቡን ሼሩን ቀጥሉበት። ታቡን በደንብ ከፍ አድርጉት ፕሊዝ፣ ታቡን ከፍ አድርጉት። አይ አብርሽ እዞ በቃ አሁን አንተ ቻለው። እሺ ኦርቶዶክሳውያን አላችሁ ተውት። እንደው ይሄ አሁን ያነሳነውን ጥያቄ ተውት። እንደው ምላችሁ እሱን መቼም እናንተም ማንም አትፈቱትም። ባይሆን ገድለ ዮሐንስ መጥምቅ ላይ ስለዚህ ባን ስለተደረገው ወይንም ተወግዞ ከቤተ ክርስቲያን ኮምፕሊትሊ ማንም ሰው እንትን እንዳይለው እንዳያነበው እንዳይሸጥ እንዳይታተም ጸሐፊውም እንደዚሁ ተጠርቶ በቤተ ክርስቲያኒቱ ሊቃውንትና እንደዚሁ በሲኖዶሱ ይመስለኛል አውጋዡ ክፍል ባይታወቅም ለጊዜው ተወግዟል ተብሏል። ተወግዟል። ከዚህ በኋላ እንደዚህ አይነት ጽሑፍ እንዳይጽፍ የጻፈውም ነገር እጸጽ እንደሆነ ተወግዟል እየተባለ ነው። እና አሁን ይሄንን እዚህ ጉዳይ ላይ ማውራት እንፈልጋለን የምትሉ ኦርቶዶክሳውያን አንድ ቁጥር ጻፉልን እናስገባችሁ። አንድ ጊዜ ዳጌ አለ እድል ስጥ ለአንተ ከማውራቴ በፊት የሚመች ከሆነ አለው በላኝ፣ ካልሆነ ችግር የለውም ከኔ ጋር ነው። እሺ እንኳን ደህና መጣ ወንድማችን።
የ42ቱ ገድል የ42 ዓመቱ ገድል ለምን ተወገደ? ሚውተን አንሳው ወንድሜ። ለእኔ ነው ጥያቄው። ኦርቶዶክሳዊን አይደል? ጅምር እንተዋወቅ። እኔ በመሰረቱ ስላላወቅኩኝ እንተዋወቅና ምኑን እንተዋወቅ? ምኑን እንተዋወቅ? ገድሉ መወገዙን አላወቅም የሚለውን ብንተዋወቅ አይሻልም? ሰው ሳያውቅ ወደ ጥያቄ መግባቱ ትንሽ ከበድ ስለሚል ብዬ ነው። ገድሉ መወገዙን አላወቅም? እያየው ነው በእንትን እና ለምንድን ነው አንድ ቁጥር የጻፍክልኝ ወንድም አለ? ምኑን እንተዋወቅ? አሁን ከገባ በኋላ እንተዋወቅ። ምኑን እንተዋወቀው? እና ሳልገባማ እንዴት ከአንተ ጋር መተዋወቅ እችላለሁ? ገብቼ ነው መናገር የምንችለው። ሰው ዝም ብሎ ሳያይንትን ማለት አለበት። አሁን እንኮ ልክ እየተነጋገር ነው አይደለ? ስለዚህ መተዋወቁ ምን ችግር አለው? ስለዚህ ያወቅን እንኳን ደህና መጣ እንኳን ደህና መጣ አልኩኝ። እንኳን ደህና ቆያችሁኝ። ከየት ነው እኔም ያለሁበት ልንገርህ። ከየት ነው? ኦርቶዶክስ አልከኝ። በጣም ጥሩ። የ42ቱ ዓመት ገድል ለምን ተወገደ? አንተ ማለት አንተ ከየት ነው? ራስህን አስተዋውቀኛ። እኔ ማርስ ላይ ነው ያለሁት። ከማርስ ነው። ማርስ ታውቀዋለህ? ማርስ አይ ለጊዜው እኔ እዚህ ኢትዮጵያዊ ስለሆነ አላውቀውም። ማርስ የሚባል የሆነች ትንሽ የከተማ ነገር አለች። እዛ ነው የምኖረው። ምንድነው ሃይማኖት? ሃይማኖቴ ጴንጤ ነኝ ወንድም አለ። እንደዛ ከሆነ ልንጠይቅ አይገባንም። በመሰረቱ ተወሱን ይቅርብኝ። ቀልድ ነው የገባው ቢኒ። እሱ ሊቀልድና ሊያሾፍ ነው የገባው። ታቡን በኤፌሶን የሚኖሩ ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ ይልና በሁላቸው ላይ ፍርሃት ወደቀባቸው፣ የጌታ ኢየሱስ ስም ተከበረ ካለ በኋላ አምነውም ከነበሩ እጅግ ሰዎች ያደረጉትን እየተናዘዙ እየተናገሩ ይመጡ ነበር። አስማተኞች ብዙ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውን ቢታሰብ 50,000 ብር ሆኖ ተገኘ። ዛሬ ዋጋ የነበረው መጽሐፍ፣ በሰው ሁሉ ተቀባይነት የነበረው መጽሐፍ ዛሬ በሰው ሁሉ ፊት ተወጋጅ የሆነው ይህ መጽሐፍ እንደነዚህ ያሉ እልፍ ሺህ አሉ መወገድ ያለባቸው ነው ምንላችሁ የምትሰሙን ኦርቶዶክሳውያን ወንጌል አማኞችም ይሄ ቤት ምን እያደረገ ነው? ይህ ነው የሚታገለው። እኛ ትግላችንና እምነታችን እስከሄድ ድረስ ነው ካላችሁን 66ቱ ላይ እስኪቆሙ ድረስ አይደለም ገድላት አይደለም ተጨማሪ 80 ምናምን ያሉትንም ሰርዘው 66ቱ ትክክለኛው ላይ እስኪቆሙ ድረስ እውነት የሆነውን የእግዚአብሔርን ሐሳብ ከእግዚአብሔር ሐሳብ ተቃራኒ የሆነውን ሁሉ እየተቃወምን መናገራችንን አናቆምም። ለምን አታቆሙም ካላችሁን መዳን ስላለባችሁ፣ እውነቱ ሊበራ ስለሚገባ፣ ለሰው ሁሉ ሊደርስ ስለሚገባ ዛሬ ከእንቅልፍ ጋር ከጊዜያቸው ጋር ከብዙ ነገር ከስድብን እየጠጡ እያገለገሉ ያሉ ወንድሞቻቸው ዛሬ የደከማችሁ እናንተ ትግላችሁ ፍሬ አፍርቷል። ኤርምዬ በዚህ ያላችሁ ሌሎችም እንደነዚህ ያሉ መጽሐፍቶች ቤተሰቦቻችንን በልቷል፣ ዘመዶቻችንን ውጧል። ብዙዎች ጠፍተውበታል፣ እየጠፉበትም ነው። እንዲህ ያለውን ወደ ብርሃን ገልጠን አምጥተን የምናወራችሁ የምንነግራችሁ የሃይማኖት ጉዳይ ሆኖብን አይደለም። ሃይማኖት ግድ ብሎን አይደለም። እውነት ግን ግድ ትለናለች። እውነት ግን ልትበራ ይገባል። ለሰው ሁሉ ልትደርስ የምትገባ እግዚአብሔር የሰጠው አንድ ብርሃን አለ። ያ ብርሃን በእናንተ ቤት፣ በእናንተ ህይወት፣ በእናንተ ነገር እስኪበራ ድረስ እንታገላለን። ስለ ስማችን፣ ስለ ክብራችን፣ ስለ ምናችን ሳንጨነቅ የወደዳችሁትን ብትሰጡን፣ ያላችሁን ብትሉን፣ ብትሰድቡን፣ ብታዋርዱን ስለኛ አይደለም ትግሉ፣ ስለ እግዚአብሔር እውነት ነው ትግሉ። ስለዚህ ይሄ ገድል እንደተወገደው ሊወገዱ የሚገቡ አሉ። ዛሬ በምንም አትቀባቡት፣ በምንም አትሸፋፍኑት። ግለሰብ ጻፈውም አትበሉ።
ግለሰብ ያልጻፈው ምን አለ? በመንፈስ ቅዱስ ተጻፈ የምትሉት ምን አለ? እውነት ከሆነስ ሲመሳከር እውነተኛ ምስክርነት ብርሃን አለበት ወይ? ክርስቶስ ኢየሱስ የእግዚአብሔር ልጅ መንገድም እውነትም እኔ ብቻ ነኝ ያለው፣ ከእኔ በቀር ወደ አብ ማንም ሊመጣ አይችልም ያለውን ክርስቶስን ያሳያል። ያን በር ይጠቁማል ወይ? አይ በምንም ብትቀቡት በምንም ብትለውሱት የተጻፉት ትውልድን ውጧል፣ ትውልድን አጥፍቷል። የትውልድ ደም፣ የትውልድ ነፍስ፣ የትውልድ እንባ፣ የትውልድ መጥፋት ተጠያቂ ናቸው። ይሄ መጽሐፍ ብዙዎችን አስቷል፣ አሳስቷል። እንዲያሳሳቱ እያሳሳቱ ገና ያልተወገዱ ግን ከህይወት እያስወገዱ ያሉ መጽሐፍቶቻችሁንም ልትፈትሹ፣ ልትራመዱባቸው፣ ልታጠፏቸው፣ ልትቃወሟቸው እውነተኛውን ቀጥ ያለችውን እውነተኛውን መንገድ የእግዚአብሔር ልጅ ክርስቶስ ኢየሱስን የሆነውን እስክታመላክቱ፣ ስለሱ ብቻ እስክታወሩ፣ የመዳን እውነት ስለሆነው እስክታወሩ ድረስ መጽሐፍቶቻችሁ ሁሉ በኤፌሶን እንደሆነው በእናንተም ሰፈር በኦርቶዶክስ መንደር እስኪቃጠል ድረስ ዛሬ ለእናንተ ሚዛን አለ፣ ዋጋ አለው። ተተምኖ ሊሆን ይችላል። ዋጋ ያለው ለእናንተ ምናልባት ደሞዛችሁ ሆኖ መኖሪያችሁ አድርጋችሁት ከሆነ እመኑኝ፣ አውጥታችሁ እስክታቃጥሉት፣ አውጥታችሁ እስክታጠፉ፣ እስክታስወግዱ ድረስ ግን እኛ የእውነትን ብርሃን ልንገልጥ በምድር መካከል ያለን ብርሃኖች ነን። እናንተ የምድር ብርሃኖች ተብለናል። ዛሬ የትኛውም ትግል የምንታገለው የትኛውም ነገር የምንነግራችሁ እናንተ ጋር ያ ብርሃን እስኪበራ የእግዚአብሔር ያልሆነው እስኪወገድ ድረስ ለዚህ ነው የምንታገላችሁ። ለዚህ ብርሃን ነው፣ ልንጠቅማችሁ ነው። ልታመሰግኑን ትጀምራላችሁ። ለእኛ ብርሃንን የሰጡን ይህም ብርሃን የነገሩን ሰዎች ምን አመሰግናቸዋሉ? ግን ዋጋ ከፍለው ነው ያቀበሉን፣ ዋጋ ከፍለው ነው የሰጡን። ዛሬ ዋጋ የምንከፍለው በመካከላችሁ ይህ ብርሃን በእናንተ ቤት በእናንተ ህይወት እስኪበራ ድረስ ነው እና እግዚአብሔርን አመሰግናለሁ በእውነት በመጨረሻ እየረዳን ስላለ እያገዛችሁ ስላለ ወንድሞች እያገዛችሁ እግዚአብሔር እየረዳችሁ የእውነትን ብርሃን እየገለጣችሁ ትውልድን ከጨለማ ለማውጣት እየታገላችሁ ስላላችሁ፣ ስለዚህ ይሄ ዛሬ የድል ቀን ነው መሆን ያለበት። ይሄ ዛሬ ትልቅ ትልቅ ተስፋን የሚያጭር ወደፊት የሚያሮጥ የሚያስገሰግስ የድል ብስራች ነው። አዎ እንደነዚህ ያሉ መጽሐፎች ገና ይወገዳሉ፣ መወገድም አለባቸው። ይህን ለማለት ነው ፈልገው። እግዚአብሔር ብርታቱን ጸጋውን ያብዛላችሁ። ተባረኩልኝ ሁላችሁም። አሜን። ፓስተር ጸጋ ይብዛል። እሺ ኦርቶዶክሳን ካላችሁ አንድ ቁጥር ጻፉልን። እስከዛ ግርምሼ እንደዚሁም ሆሲ ቢኒ የገባችሁት ሁሉ ሰላም በሉንና እንቀጥላለን። ግርሜ ያለ ቢኒዬ ሌሎች ቢቀጥሉ ጥሩ ነው። ገስት ተቀብለን ወደ እዛ ብንሄድ ጥሩ ነው ብዬ አስባለሁ። ቢኒዬ ሰላም ይበለና ሆሲም ካለች ከዛ ገስት የተቀበልን ብንቀጥል ጥሩ ነው ብዬ አስባለሁ። ተባረኩ፣ ጸጋ ይብዛላችሁ። እሺ አንድ ጊዜ ግን ቆይ ዳጊ ይመቻ እንትን ሚዩትን አንስተን ፓትሪያርኩ ያሉትን እያስታወስኩ ነበረ። እሳቸው ቀለል አድርገው ጥራት ይጎላቸዋል ነበር ያሉት። ጥራት መጉደል ላይ ማለት ቀጥታ እንትኑ ስታየው የሆነ የሚስተካከል ቀለል ያለ ነገር ነው የሚመስለው። ዝም ብሎ ሳውንድ የሚያደርገው ስትሰማው ከድምፀታቸው ወይም ከንግግሩ ይዘት ስትነሳ የሆኑ የተወሰኑ መጽሐፍቶች ትንንሽ እርማት የሚደረግባቸው ነበር የሚመስለው፣ ግን አይደለም። የግለሰብ መጽሐፍ የግለሰብ ትምህርት ያለባት ቤተክርስቲያን ነች። ባለፈው ሊቀ ሊቃውንት ቀለመወርቅ ገብተህ ተያይዘ እንዳናልቅ አታስበላን ብለው ዲያቆን ስዩምን የመከሩት ኤርሚያስ ጋር ሄዶ እንዳይከራከር እንዳይወያይ የመከሩት ሊቃውንት ማለት ናቸው። ስለ የዓለማርያም አማላጅነት ዓለማት ድንም የሚለውን አስበው አንስተው ስለሱ ትምህርት ኮሜንት ያደረጉት ምንድን ነው? እሷ እኮ ነገር የሆኑ ሰውዬ የፈጠሯት የአንድ ሰው ትምህርት ነች፣ የአንድ ግለሰብ ብለው ነው። መስማት የምትፈልጉ ካላችሁ እኔ ፔጅም ላይ ያለ አሁንም
ገብታችሁ ከጠየቃችሁ እናሰማችኋለን። እሷ እኮ አንድ ግለሰብ ትምህርት ነች። በቃ እሷ ነበር የነበረቻቸው ስብከት እሷ ነበረች። በቃ እሳቸውም አለፉ፣ ትምህርቷም አለቀላት አሉ። ትምህርቷም የለችም ነው። ኦርቶዶክስ የምትመጻደቅበትን ነገር አሁን እየጣለችው መታለች ማለት ነው። እኛ ጋር እዚህ አንድ ግለሰብ የለም፣ የግለሰብ ትምህርት እኛ ጋር የለም ስትሉ ነበር። ይሄ የግለሰብ ትምህርት ነች ብላችሁ አውጥታችሁ ያለ ማርያም አማላጅነት ዓለም አይድንም ያላችሁትን ትምህርት አውጥታችሁ ጣላችሁ ባለፈው። የግለሰብ ትምህርት ተገኝቶ እናንተ ጋር አሁን ደግሞ የግለሰብ መጽሐፍ ተገኘ ብላችሁ አወጣችሁ። ኩላዊት ነች፣ ጥንታዊት ነች፣ እንደ ጴንጤ አይደለንም እኛ ጋር የግለሰብ ትምህርት የለም ስትሉ ነበር። እኛም ጋር በእርግጥ የለም፣ ያው እናንተ ስለከሰሳችሁ ነው። ስትከሱን ግን እንደው እናንተ ጋር የሌለ ነበር የሚመስለው። የሆነ ሰው የጀመረው ሃይማኖት አይደለም፣ የሆነ ሰው ገብቶ በግሉ እንትን የሚያደርገው አይደለም ስትሉ ነበር። የግል ቤተክርስቲያንም እንዳለ ባለፈው ስትጨፋጨፉ ነበር። የሚፈልግ ካለ እሱንም ላሳያችሁ። ገብተው እከሌ የሚባል የግሉን ቤተክርስቲያን ከፍቷል ብሎ ድብድብ ስታደርጉ ነበር። አሜሪካ ውስጥ የሆነ ግል አንድ አይደለም ብዙ ቸርቾች በእርግጥ ተከፍተው ስትጣሉ ነበር። ስለዚህ ሞክ የምታደርጉበትን ነገሮች በጠቅላላ እናንተ ጋር አቅፋችሁ ይዛችሁታል። የግለሰብ ትምህርት፣ የግለሰብ ቤተክርስቲያን፣ የግለሰብ መጽሐፍ እና ፓትርያርኩ እንዳሉት ቀለል አድርገው ጥራት ይጎልበታል ካሉት ነገር አልፈውና ዘለው አሁን ጥራት መጉደል ሳይሆን ሙሉ ለሙሉ መወገድ አለበት ነው ያሉት መጽሐፉ። ሙሉ ለሙሉ ይሄ እንትኑን ትተህ እንትኑን ይዘህ ልታሳልፈው የምትችለው መጽሐፍ አይደለም። ያው የተረገመ ነው እንግዲህ ውግዘት ማለት ነዛ ነው። አወገዙት። ሲያወግዙት መርጠው ይሄ እንኳ ጥሩ ነው እንዴ ማ ጥሩ ነው ይቀጥል፣ ይሄንማ ምዕመናን ይጠቀሙበት እያሉ አይደለም። እና ቤታችሁ የተገኘ የግለሰብ ትምህርት፣ የግለሰብ ቤተክርስቲያንና የግለሰብ መጽሐፍ አለ። አሁን ትምክታችሁ በአደባባይ እየተንኮታኮተ ነው። ደግሞ በጣም ያበሳጨው ምንድን ነው? ለእናንተ ነው ብስጭቱ፣ ለእኛ እንኳ ደስታ ነው። የጸረ ወንጌሎች ሲወገዱ አናዝንም። በጣም ያናደዳችሁ ምንድን ነው የተደረገው? ይሄ መንኮታኮት የመጣው ከማንም ሳይሆን ከራሳችሁ ቤተ እምነት ነው። የራሳችሁ ቤተ እምነት፣ የራሳችሁ ሲኖዶስ፣ የራሳችሁ የሚመለከተው አካል ይህን እያደረገ ያለውና በነከሌ ልታክሳብቡት የምትችሉት አይደለም። የነጋዴ ትምህርት፣ የነጋዴ መጽሐፍ የምናምን የምትሉት አይደለም። ጸሐፊው ይታወቃል፣ ኦርቶዶክሳዊ ነው፣ እከሌ የሚባል ስም ያለው አድራሽ ያለውና እንግዲህ ቤታችሁም ሰፈራችሁም አሁን ጨር ያለው ለዚህ ነው። ጥሩ ነው። አንዳንዴ ጥሞና ጊዜ ሆንላችሁ። አመሰግናለሁ። ያ የጥሞና ጊዜ ሆንላችሁ በጣም ትክክል ነው። በእውነት የጥሞና ጊዜ ሆንላችሁ። አሁን እስከ ዛሬ ድረስ ገድላትን ልታብራሩ የሄዳችሁበት መጠንም እናውቀዋለን። በተለይ መዝሙረ ያሬድ፣ ዘማርያም በቃ ገድላትና ድርሳንን እኮ እኛ እናውቃለን ብላችሁ የተጻፈውን አይ እንደዚህ እኮ ማለቱ እንደዚህ ነው ስትሉ ሰው ሁሉ ዓለም ሁሉ ሲስቅባችሁ ቆይቷል። አሁን ደግሞ በደንብ ይስቅባችኋል ማለት ነው። አዎ፣ ስለዚህ በቃ ኑና አሁን ይህንን እስቲ አብራሩልን። የ42 ዓመት ገድል ለምንድን ነው የተወገደው? ለምንድን ነው ባን የተደረገው ከዚች ቤተክርስቲያን? ኑ እስቲ ግለሰብ ስለጻፈው ነው ወይስ በውስጡ ሀሳዊ ነገር ስለተገኘበት ነው? እንግዲህ አሁን ብዙ ሰዎች ሊያሳትሙት ይችላሉ። አንድን ነገር ተነስተው ብፈልግ እዚህ አሁን መጽሐፍ የሆነ ግድፈት አድርጌ ቃላቶችን እዚህ አሳትሜ ልልከው ይችላለሁ እና መጠቀሚያ ላደርገው ይችላለሁ። ስለዚህ ምን በቤተክርስቲያን ዋስ ምን ማረጋገጥ አለ? የቪዲዮ እዚህ መጽሐፍ ላይ እንዲያርገናል የሚሉ ማለት ነው። በጣም ጥሩ። እንግዲህ አሁን መርዶን እንሰማለሁ። ችግር የለውም፣ ጠብቀኝ አንድ ደቂቃ። መልካም። አጠገብ ሰው አለ ወንድም አለ። ብዙ ጊዜ መርዶ ሲነገር ሰው አጠገብ ሊኖር ይገባል። ገብተዋል። እንደዚህ ዝም ብሎ ዱብ አይደረግም። ሊደግፍ የሚገባ ሰው እንደዛ ካለ እግዚአብሔር ቃል ነው የሚደግፈኝ። በሰው በድጋፍ አላምነው። በእግዚአብሔር እንዴት እንዳትወል ሀዘኑ ጠብ እንዳረገ እንደው እንደዛ ለንተው በማሰብ ክርስቶስ አይነካ እንጂ ሰው ተነካ ብዬ እኔ ብዙ እንትን አለ። ኧረ እኛ በባህላችን መርዶ ስንናገር እንደዛ ነው። ለባህል እኔ እንትን ነኝ፣ ባህል አከብራለሁ። ለዛ ነው። ቢኒ መጀመሪያ ግን የግለሰብ መጽሐፍ፣ የግለሰብ ትምህርትና የግለሰብ ቤተክርስቲያን እነሱ ጋር የሚባል አለ። እችን ጠይቅልኝ። ከሶስቱ አንዱ ሊመልስልን። አሁን ለምሳሌ መናፍቃኖች ወይም ነፍቀው የሚወጡ
ብዙ ሊቃውንታት አሉ። ለምሳሌ በቤተክርስቲያኗ ብዙ ሊጽፉ ይችላሉ፣ ብዙ አለ እና ከዛ አንጻር ነው የማየው። ስለዚህ የግለሰብ ትምህርት የሚባል አለ እናንተ ጋር ማለት ነው አይደል? ነፍቆ ይወጣ ለምሳሌ አሁን ስለወጣ አይደለም ማወራ፣ ስለወጣ ሳይሆን ማወራ እናንተ ጋር ያለ ነው ማወራ። የወጣውማ ወጣ እኮ ከወጣ እናንተ ጋር ያለ ተብሎ አይጠየቅም። ዳግዬ ነፍቆ የወጣ ነው አንድ ነገር። የኔ ጌታ ጥያቄ አልገባህም። ስለወጡት አይደለም እያወራ ያለሁት አሁን ስላለ አሁን እናንተ ጋር የግለሰብ ትምህርት የሚባል አለ የለም? የወጣውማ ወጣ እኮ ወጣ። የግለሰብ ትምህርትም አለ እንጂ ቤተክርስቲያኗ ይሄን አስተምር ያላለችውን የሚያስተምሩ አሉ እኮ። አስተምሮም አለ እኮ። አልሰማኸኝም? ትምህርቱ የግለሰብ የሆነ ትምህርት አለ እናንተ ጋር? የግለሰብ ስለ ግለሰብ አለ እያወራችሁ አለ እኮ። የኔ ጌታ ጥያቄን አልሰማኸኝም? ትምህርቱ የግለሰብ የሆነ ትምህርት አለ ወይ እናንተ ጋር? የግለሰብ እኮ ነው እያወራን ያለ። መጽሐፉ የተጻፈው የአንድ ግለሰብ ገድል ታሪክ ነው አይደለም? መጽሐፉ የግለሰብ የሆነ አለ እናንተ ጋር? በግል የሚያሳትሙ ለሽያጭ ብለው ለቢዝነስ። ስለ ህትመት አይደለም ያወራው። መጽሐፉን ያዘጋጀው ሰውዬ ማናተመው ደግሞ ወደሱ እንመጣለን። ያዘጋጀው መጽሐፉ ባለቤቱ እከሌ በሚባል በአንድ ግለሰብ የተዘጋጀ መጽሐፍ አለ እናንተ ጋር? ይኖራል አይኖርም ብዬ አላምንም። አንድ ትምህርት ደግሞ የራሱ የግለሰቡ የሆነ ትምህርት አለ እናንተ ጋር? አዎ ለምሳሌ አሁን እንትና የሚያስተምሩተኝ ብድግ ብለው ከራሳቸው ቴዎሎጂ ተነስተው ነው የሚያስተምሩተኝ። አሁን ተወግዞ የወጣው ለምሳሌ ማነው? ስለወጣ ለምን ትነግረኛለህ? እኔ አሁን ያለ ቤተክርስቲያን ውስጥ ያለ አስተማሪ ትምህርቱም ያለ ገባህ? እኔ ስለወጣ ወጣ እኮ በቃ አሉ እዛው ቤተክርስቲያን ውስጥ ሆነ መታረም ያለባቸው ትምህርቶች አሉ ብዬ አምናለሁ። ትምህርቶች ብቻ ሳይሆን አስተማሪዎች አሉ፣ የግላቸውን ትምህርት የሚያስተምሩ አሉ አይደል? አዎ ከራሳቸው ተነሳው። ለምሳሌ አንዱን እንደዚህ ስንተማመን ጥሩ ነው። እነዚህ ክሶች እኛ የምንከሰስባቸው ስለነበረ ራሳችሁ ቤታችሁ ያሉ ችግሮች እንደሆኑ እያየኸው ነው። የግለሰብ ትምህርት አለ። ቆይ ወንድሜ አንዴ ስማኝ። የግለሰብ ትምህርት አለ፣ የግለሰብ መጽሐፍ አለ፣ እንደገና ደግሞ የግለሰብ ቸርች አለ እናንተ ጋር። የለም የሚለኝ ካለ በቪዲዮ አሳየዋል። አንተ እንዲያውም ቪዲዮ ትወዳለህ መሰለኝ። ስለዚህ በቪዲዮ እናሳያለን። መጀመሪያ የጠየቀውን ቪዲዮ እስኪ እንየው። በመጀመሪያ ማን ያወገዘው መጽሐፉን የሚለው። ስለዚህ እነዚህ ሶስት ነገሮች ደግሜ በኋላ ከቢኒ ጋር ሲጨርሱ እናወራለን። የግለሰብ ትምህርት፣ የግለሰብ ቤተክርስቲያን፣ እንደገና ደግሞ የግለሰብ መጽሐፍ የሚባል አለ እናንተ ጋር። እስቲ አሁን ከግለሰብ መጽሐፉ በማስረጃ እንጀምር። ቢኒ እየቀጥለው። እሺ እሰማለሁ ወገኖች። አለው እሰማለሁ። ቀጥል ቢኒያም። ትሰማለህ ቢኒ? እሺ አቤሌ የሰማ ነው አይደል? እሺ የተጻፈው መጽሐፍ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ እንግዲህ አሁን ከዚህ ከተረሽ ቢኒዬ ይህን ገድል ያሰራጨ ሰው አለ፣ ጽፎ ያሰራጨ ሰው እንዳለ ነው የምንረዳው ከዚህ እንጂ መጽሐፉን የጻፈው ኧረ እባክህ ወንድም አለም እኔም አንተም አንድ ላይ የሰማን ነበር አይደል? በጣም ግልጽ በሆነ አማርኛ ነው የተናገረው እኮ ገድሉን ያሰራጨ መላተ ጉባኤው ሳያውቅ ያሰራጨ ሰው እንዳለ ነው የምንረዳው። አንድነት ገዳሞች ናቸው እንግዲህ ሳናውቅ የተሰራጨ ነው አልተባለም። ሰውየው ያላለውን አሁን እንዴት ነው ቃል በቃል ከተናገረው ነው ያነሳሁት። ይህን ገድል ያሰራጨ ቃል በቃል የተናገረውን አንተ ያልከው የለበትም። ምንድን ነው ያለው? በቃ ይሄ አንድ ግለሰብ የጻፈው ከዛስ በቤተክርስቲያኒቱ ስቲል አገልጋይ የሆነ ሰው ነው። ሲኖዶሱ ጋር ቀርቦ ከዚህ በኋላ እንደዚህ አይነት ስራ እንዳይሰራ ገስጸውታል። ኦኬ። ይሄ ግለሰብ ግን የቤተክርስቲያኒቱ አገልጋይ እንጂ ከቤተክርስቲያኒቱ የወጣ ሰው አይደለም። አሁንም አገልጋይ ነው። ባይሆን ከዚህ በኋላ እንደዚህ አይነት ጽሁፍ ቤተክርስቲያኒቷ መጽሐፏ ባይሆን መጽሐፏና አገልጋዩ ባይሆን ሲያትም ቢውል ቢያደር ጉዳይ እኮ አይደለም። ጠርታ ላግድ ብትለው ማነሽ ነው የሚላት? ምን አገባሽ ነው የሚላት? ነጋዴ ከሆነ የሆነ ሰውዬ ከሆነ እሷ መጽሐፊ ስላለች እኔ በእኔ ስር ታተመ ብላ ስለምታስብ አገልጋይ ስላለች ነው እንጂ የሆነ ሰው እያተመው ቢሆን ምን አገባት እንዴ? ተው እንጂ ሌትስ ሜክ ሴንስ እንጂ ለምን ታወግዘዋለች? ምን አገባሽ ነው እሱም የሚላት። ቀጥሉ ቢዲ ይቀር
ዳግዬ አሁን ይሄ ሰው እንግዲህ በቤተ ክርስቲያኗ ውስጥ ሆኖ ሊሆን ይችላል የሚያገለግለው ነፍቆ ማለት ነው። አያምንበትም፣ ግን ከነሱ ጋር ከበጎች መካከል ተኩላ ገብቶ ነው ይሄን የሚያደርገው ያለ። በዚያ አምናለሁ እኔ የምረዳው እንጂ አሁን አዎ ተኩላዎች አሉት። ቆይ ተኩላነህ አሉት። ታዲያ ትምህርቱ የተኩላ ትምህርት ነው አሉት። የቤተክርስቲያን ያሰራጨው ይሄ ነው። የጻፈውን ሰው አድምጥ። ሲኖዶሱ የጻፈውን ሰው ጠርተው ተኩላነህ ነው ያሉት ወይስ ከዚህ በኋላ እኛ አንተን አንሰማማ፣ የእኛ መጽሐፍ ነው ነገር ግን ስህተት ነው ያለችው። በቃ ማና አንተ የሌለ ተኩላ የምትፈጥረው who are you እንዴ? አንተ ከሲኖዶሱ ትበልጣለህ። ለምን ተወገዘ? ሲመልስ ስጠኝ። አንተ ከሲኖዶሱ ትበልጣለህ። እየነገርኩህ እኮ ነው። ቆይ መልስልኛ። አንተ ከሲኖዶሱ ትበልጣለህ ወይ? ስህተት ካለ ስህተት የማረም ግዴታ አለብኝ እኔም ራሴ እንደ ቤተክርስቲያኑ። አንተ ጥያቄውን አድምጥ። አንተ ከሲኖዶሱ ትበልጣለህ። ሲኖዶስ በላጭ ሁሉ እግዚአብሔር ነው። የእግዚአብሔር ቃል ይበልጣልኝ። ሰው አንተን የጠየቁ አንተ ከሲኖዶሱ ትበልጣለህ ወይ? ትክክል ናቸው። ስለተስማማው እኮ ነው እበልጣለሁ ምልህ እኮ። አልጠየቅሁም። በአጭር ቃል መልስልኝ። አንተ ከሲኖዶሱ ትበልጣለህ ወይ? እሱ ሲኖዶሱ ይጠይቀኝ። አንተን አይመለከትም አማኝ ስላልሆንክ። አንተ ከሲኖዶሱ ልትበልጥም ትችላለህ። ምን ታውቃለህ አንተ? ኦኬ እዴ ከሲኖዶስ የሚበልጥ ይኸውላችሁ ወገኖች፣ እንግዲህ እስከ ህይወት መስዋዕት የምንከፍልላት ቤተክርስቲያን ስለሆነ ሁሉ እኩል ነው። ኧረ ላውራበት ምላሴ ላይ የቆምክ ነው። ሚዩት አድርገኝ። እምቢ አለኝ። ሚዩት አድርገኝ። ችግር የለውም አደርጋለሁ። በቃ ይኸው ከሲኖዶስ የሚበልጥ አንድ ሰው ተገኝቷል። እኔ ሲኖዶሱ በተናገረው ብቻ ሳይሆን እኔ ያልኩት ከሲኖዶሱ በላይ ነው ያለ አንድ ኦርቶዶክሳዊ አግኝተናል። ሌላ ኦርቶዶክሳዊ ካለ ፈልጋለሁኝ። አሁን ከሲኖዶስ በላይ የራሱን ሀሳብ ማስቀመጥ የሚችል የራሱን ትዕዛዝ ማስቀመጥ የሚችል አለሽ እና ገባ። አንተኛው ትጠየቃለህ ገና። እሺ ከሲኖዶሱ የሚበልጥ አንድ ተገኝቷል። ሌሎች ከሲኖዶስ የምትበልጡ ሰብሰብ በሉና እስቲ የእናንተን ደግሞ ውግዘት እንሰማለን። ለብቻችሁ አንድ ማህበር እኔ አቋቁምላችኋለሁ። ጸሐፊ ካስፈለጋችሁ ሁሉ እኔ ጸሐፊ ሆናችኋለሁ። ሌላ ኦርቶዶክስ ያለ ከሲኖዶስ የሚበልጥ ከአቤል ሌላ ይቅም ጸሐፊ ብቻ ነው መሆናችሁ። የፈለጋችሁትን ስትሰበሰቡ እየተሰበሰብኩ ስታወሩ እየጻፍኩ። እሺ ኤግዚት ተባረክ፣ ጸጋ ይብዛል። አሁን አንተ በቃ ሚዩት እንደዚህ አደርግና እጅን ታስረ ጠረጴዛ እየደበደብክ ትሰማኛለህ ማለት ነው። ኦኬ ሃይሚ አንድ ቁጥር የጻፍሽው ኦርቶዶክሳዊ ካልሆንሽ በጣም የልጇ ኢየሱስ ክርስቶስ ደም ከኃጢአት ሁሉ አንቺ አሁን ምን ኦርቶዶክስ ስጠራ አንቺ አንድ ቁጥር ለምዶ ምጽፊልኝ? ቦታ እንዳልዝባችሁ ልውረድ መሰለኝ። ጥያቄ ከጨረስክ ቆይ ይቅርታ፣ እንትን ኔትወርክ ተቋርጦ ነው። ሚዩት አድርገው አንድ ያቤሌ። አሁን የገባሽት ማይማም እየሰማሁ እኮ ነው። አይሰማም? በጣም ጥሩ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኬት ቤተ እምነት ማለት ኬት ቤተ እምነት? ከኦርቶዶክስ ውጭ ቤተ እምነት አለ ማለት ሌላ እምነት አለ ከሙስሊም እና ከኦርቶዶክስ ውጭ? እሱን እንግዲህ ያው ስናወራ እናየዋለና። አይ እኔ ስለማላውቅ ነው፣ ለዛ ነው። ችግር የለውም እናሳውቅሻለን። በኦርቶዶክሳውያን ብዙ ማታውቁት ነገር አለ። አትቀልድ ማርያምን። ሲያሳውቀኝ በእናትህ። አይዞሽ ተረጋጊ። እሺ
የ42ቱ ዓመት ገድል ተረጋግቻለሽ። ገድል ኤርሚያስ እሱን ለኤርሚያስ አተውለትም ገድል አንባቢው ኤርሚያስ ስለሆነ ሌላ ጥያቄ ካለ ጠይቀኝ። እሱ ለኤርሚያስ ስጠው የገድል አባት ስለሆነ ማለት ነው። አንድ ቁጥር የጻፍሽው? አይ እኔ የገባሁት ለሆነ ጥያቄ ነው። ጥያቄ መቀበል ትችላለህ ማስተናገድ። እዚህ ጋር ጥያቄ ያልገባኝ ነገር የአንቺን ጥያቄ አባቶች አለሽ አይደል? አይ ከአሜት ወታችሁ መች ነው ወንጌልን የምትሰብኩት? ለምን ወንጌልን አትሰብኩም? ይሄንን ትውልድ ሲቀጥል ደግሞ ዳጊ እውነት ቦታ ነው ወቅ በጌታ 2 ደቂቃ አለሽ። 2 ደቂቃ ላይ ታድጊ የምትሳደቢው? እሺ አመሰግናለሁ። አይ አልሳደብም። አይ ስድብ የዳቢሎስ ነው። ስድብ የእናንተ ነው፣ የእኛ አይደለም። ስድብ የእኛ ሳይሆን ስድብ የእናንተ ነው። እኛ ሰውን አንሳደብም። ግን ኤርሚያስ ካለ እባክህን የዘማርያምን ዲቤት ተቀበል፣ እኛንም አስተምረን። እንግዲህ ሲቀጥል ደግሞ የታላቁንም ዲቤት እንድትቀበል በዚህ አጋጣሚ ልንገርህ። ዳጊ ደግሞ ቦታህን እወቅ። እውነት ዳጊ በጣም ብዙ የሚወዱክና የሚከተሉክ ሰዎች አላለ። ከዚህ ከአሜት ሰፈር ወጥተህ እንደው ወደ መዝሙሩ ወደ ድሮ ማንነት ብትመለስ የተሻለ ነው ብዬ እመክርሃለሁ። ሲቀጥል ደግሞ ማንም አይሰማችሁም። እውነት አትልፉ፣ አትድከሙ፣ ቁጭ ብላችሁ ሰውን አትሙ። ምን እያደረግሽ? እኔ ሲጀምር ምን ለማንም አይሰማን ከሆነ እኮ እግዚአብሔርን በእውነት እስቲ እኔ እናንተ ፎሎወርስ አይደለም ግን እስክሮን ሰማይ ቢኒ ሳሳለፋችሁ ነው የሰማሁት። አቶ ቀለሜ እዚህ ውስጥ ኦርቶዶክሳውያን የለም። እኔ ኦልሞስት ሳሳልፍ ነው ያየኋችሁ። ከዛም ገባሁ ሲኖዶስ ምናምን። አዎ ቢኒ እሱማ ልክ ነህ። እኔ የገባሁበትን ምክንያት ልንገርህ። ማይማም አንድ ጊዜ አድምጭኝ እባክሽን። እሺ ላድምጥ። በጣም ነው የምታስብኝ። እኔ መቀለጃችን ስለሆናችሁ ላዳምጥ። በጣም አላገጫዎች። አንዴ ድምፅ ላሰማ ብዬ ነው ወንድምነት። ቴንኪው ጸጋ ይብዛላችሁ። ቀጥሉ። ሂጂና እናትሽ ላይ ያላግጭ የትዬ እዚህ አለመስማት እኮ ባይዘው አይችሉም። ህዝብ ነው ያለው እዚህ። አክብረው ለሚያወሩ ሪስፔክት አድርገን አክብረው ለሚያወሩ ሰዎች ማለት ነው። በእውቀት የምትሞግቱ ከሆነ ሞግቱ፣ ካልሆነ የእናንተ መንጨርጨር ምንም የሚያመጣው ነገር የለም። ምንም በእውቀት አውሩ። እኛ ላይ አይደለም ትቆጡት፣ እኛ ላይ አይደለም ትናደዱት። ሂዱ እርስ በርሳችሁ ተጠያይቁ፣ መምህራኑ ተጠያይቁ። እዚህ የፈለከ ነገር ብታወራ ከላይ ያሉት ብፁዓን ሊቃነ ጳጳሳት መጽሐፍቶቻችሁ የተበከሉ መጽሐፍቶች መሆናቸውን በዚህ 10 ዓመት ቆይታ ውስጥ እንደ ግለሰብ አሳይቻቸዋለሁ። እኔ ብቻ ሳይሆን በጣም ብዙ ወገኖች አሳይተዋቸዋል። ክብሩን እግዚአብሔር ይውሰድ። አባቶች ግን እንደዚህ ልበሰፊ ስለሆኑ እያዩ ነው፣ እየታየ ነው። ገድለ ዮሐንስ መጥምቅን አስወግደዋል። ደግሞ ቀጥሎ የሚወገደው ይወገዳል። ኦኬ አለቅ እና ሪስፔክት አድርገሽ እንግዳ አክብሮ አንደኛ ቁጭ አልን እኮ አንተ እሱ ቆይቷል። እንደውም እሷ እንዴት እንደቀደመ ይገርሞኛል። እንቆጳዚዮን የሚባለው ቀድሟል። ኦርቶዶክሳዊ ሶሪ ወንድሜ እንቆጳዚዮን ቴንኪው። ቢኒያው አውርተው ያንዳችሁ ብርኬ ያውራው እንቆጳዚዮን ቴንኪው። እንደዚህ አክብሮ የተቀመጠ ኦርቶዶክሳዊ ማለት ኦርቶዶክሳዊ ይመስለኛል ባልሳሳት። ኦርቶዶክሳዊ አይደል እንቆጳዚዮን? ቅድም ጀምሮ ነው የገባ። አየህ እንደዚህ አይነት ኢቲክስ ያላቸው ሰዎች ደግሞ አሉ። ቢያንስ በመጠበቅ በጨዋነት ጠብቋል። እና ቴንኪው ስለጠበቀን ብሩክ ያውሩ ቴንኪው። እሺ ኤርምሻዬ ሁላችሁንም ዳጊ ኤርምሼ ኦሲፕና ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ። ድምጽ ግን አለ አንተ ጋር ይሰማል ድምጼ? አቤት አቤት። አዎ እሺ ከቻልክ ድምጽ አስወግድሽ። አዎ እንቆጳዚዮን ሚውት አድርገውና ሲያወራ ሲጨርስ አንተ እንደዛ ተቀባብሉ እንጂ አንተ ጋር ድምጽ አለ። ቴንክ ዩ ብሩክ ይቀጥል። እሺ ቴንክ ዩ ቢናዬ። እሺ እንግዲህ ገድለ ዮሐንስ መጥምቅ እንደተወገዘ ሰምተናል ትላንትና ማለት ነው። እና ለረጅም ዓመታት ስትገለገሉበት የነበረ መጽሐፍ ነው በቤተክርስቲያናችሁ። ያው እድሜው 42 ዓመት ከላይ ያለው
ለ42 ዓመት ያህል ማለት ነው። ለ42 ዓመት ያህል ቤተክርስቲያኒቱ ውስጥ ትገለገልበት ነበር። ቤተክርስቲያኒቱ ውስጥ ትገለገልበት የነበረ መጽሐፍ ነው። መጀመሪያ እዚህ ላይ ያለን ሀሳብ ንገረንና በ1976 ዓመተ ምህረት ነው የታተመው በወርሃ መስከረም 1976 ለ42 ዓመት ያህል ቤተክርስቲያኒቱ ውስጥ ተጠቀምበት የነበረችው መጽሐፍት ነው እና ቀጥሎ ብርኬ። እሺ ሰው ለ42 ዓመት ያህል በተሳሳተ መጽሐፍ እግዚአብሔራዊ ባልሆነ መጽሐፍ ስትገለገል ነበር። እዚህ ላይ ያለው ሀሳብ ልስማና ያንተን፣ ከዛ በኋላ ቀጥሎ ማነሳቸው ጥያቄዎች አሉ። ኦኬ ይሰማል? ትሰማለህ? እንትን ሌላም እኮ መጽሐፍ አለ እንደዚሁ የተወገዘ። እሺ የኛውን ንገረንና ትነግረናለህ። እዚህኛው ላይ ያለን ሀሳብ ንገረንና። ያኛው ምን ይባላል? ገድለ ቀለሜንጦስ ይባላል። ያኛው ገድለ ቀለሜንጦስ። ቀለሜንጦስ የሚባል ገድል የለም በኢትዮጵያ ኦርቶዶክስ። ገድለ ቀለሜንጦስ ነው የሚባለው። አለ እውነቱን ነው። ቀለሜንጦስ የሚባለው እሱ አማርኛ ትንሽ ማንበብ ስለማይችል ነው። ቀለሜ እንጦስ አለ እንጂ ቀለሜና እንጦስ የሚባሉ አሉ። ቀለሜ መርጌታ ቀለም ወርቅም ናቸው። እንጦስ ደግሞ አባንጦስ የሚባለው ሌላ አንድ ኮተት የሚያወራ ገድል አለ አይደል? ስለ አባንጦስ እሱን ማለት ነው። አይደለም ኤርሚ አንተን እኮ ነው። ትንሽ ምላስ ላይ ችግር እንዳለ አውቃለሁ። እንደ እንቆጳዚዮ ምላስ ላይ ትንሽ እድገት ላይ ስታወራ ሲያልኩት አንተን እኮ ነው። አይ ነው እኔንም አይደለም። ትንሽ ይሄ ልጅ ይሄ ሰውዬ ሲያድግ ምላሱን አይ ቲንክ ቅቤ በትክክል አለማዋጥ ችግር ይሁን ምን ይሁን እንደዛ ሆነ። በነገራችን ኤርሚ መጽሐፍ ቅዱስ ነው በኢትዮጵያ ኦርቶዶክስ። ቀለሜንጦስ መጽሐፍ ቅዱስ ነው። አለ እኮ እኔ ጋር አለኝ እኮ መጽሐፉ አለ። ቀለሜንጦስ ይመስለኛል። ምላስ ከተፈታ ተሳደብኩ ብለህ ታላግጣለህ አይደል? በራስ መጽሐፍት ላይ ይኸው መጽሐፈ ቀለሜንጦስ እንጦሮንጦስ ይዞ የሚገባ መጽሐፍ ማለት ነው። ቻለው በዚህ ቤት መረጃ ይነስርሃል አልኩ። ነስር በነስር ነው የምትሆነው። በራሳችሁ መጽሐፍት ላይ እንደዚህ የምታላግጡበት ዘመን መጣ።